አዲስ መጽሐፍ በአዲስ አይነት የምረቃ ስነ ስርዓት ሀገረ ካኦፒ ይዘቱ ፖለቲካዊ ዓላማው የትግል መሳሪያ ግብዓት ሆኖ ማገልገል ነው። ደራሲው ከሩብ ክፍለ ዘመን በላይ በሆነው የፖለቲካ ተሳትፏቸው የምናውቃቸው አቶ ልደቱ አያሌው ናቸው። ሀገረ ካኦፒ በተለየ የአቀራረብ ስልት ተጽፎ በተለየ መንገድ ሊመረቅ ተዘጋጅቷል። በኢንተርኔት አደባባይ በህዝብ ታዳሚነት ይመረቃል። መራቂው እርሶ ኖት። የምረቃው ቦታ ደግሞ የእጅ ስልኮ ወይንም ቴሌቪዥኖ ይሆናል። የምረቃው ዕለት ቅዳሜ ጥቅምት 1 ቀን 2018 ዓ.ም ከአመሻሹ 12 ሰዓት ጀምሮ በአውሮፓውያኑ የቀን አቆጣጠር ኦክቶበር 11 ቀን በዋሽንግተን ሰዓት አቆጣጠር ከቀኑ 11 ሰዓት ኤኤም ጀምሮ ሀገረ ካኦፒ ምን ቁም ነገር ሊያስነብበን ተጻፈ? ከዚህ በልዩ አቀራረብ የተጻፈ ድርሰትስ ኢትዮጵያውያን ምን እንማር እንችላለን? የነዚህ ጥያቄዎች መልስ በ20 ታዋቂ የሀገራችን ፖለቲከኞችና ምሁራን በምረቃው ዕለት ተብራርቶ ይቀርባል። በዚህ ልዩ የምረቃ ስነ ስርዓት ታዳሚ እንዲሆኑ እርሶም በታላቅ አክብሮት ተጋብዘዋል። ከበርካታዎቹ የቀጥታ ስርጭት አቅራቢ መገናኛ ብዙሃን መካከል አንዱን ይምረጡና የምረቃ በዓሉ ቀጥተኛ ተሳታፊ ይሁኑ። በምረቃው ዕለት በልዩ ሁኔታ የተጻፈውን ይህንን መጽሐፍ በልዩ ሁኔታ በእጆ ያስገቡታል። በዚህ ልዩ የምረቃ ስነ ስርዓት ላይ በኢንተርኔት አደባባይ ተገኝተው የግዥ ጥያቄውን በማቅረብ በደራሲው የእጅ ጽሑፍ በስሙ የተፈረመውን ዲጂታል መጽሐፍ በቀጥታ ይግዙ። ሀገር ውስጥ ለሚገኙና መጽሐፉን ገዝተው ለማንበብ አቅሙ ለሌላቸው ወገኖችም ስፖንሰር የመሆን ድርሻን ይጋሩ። በዋትስአፕ ቁጥር 20277400046 በኢሜል አድራሻ hagerekaop@gmail.com የግዥ ጥያቄውን ማቅረብ የሚችሉ ሲሆን በምረቃው ዕለት ይፋ በሚደረግ የባንክ አካውንት ቁጥር የመጽሐፍ ግዥና የስፖንሰር ክፍያ እንዲፈጽሙ የሚያስችል ሁኔታም ተመቻችቷል። ሀገረ ካኦፒ በልደቱ አያሌው ግራንድ አፍሪካ ረን በዲሲ ኦክቶበር 11 ማህበረሰባችንን ለማሰባሰብ የመጀመሪያው ትውልድ ልጆችን ከባህላቸው ጋር የበለጠ ለማቀራረብ ለተለያዩ በጎ ስራዎች ገቢ ለማሰባሰብ አብሮነት መሻል ነው በሚል መሪ ቃል በየዓመቱ የሚካሄደው ግራንድ አፍሪካ ረን የ7ኛ ዓመት ዝግጅቱን ዘንድሮ መጪ ኦክቶበር 11 ጠዋት ላይ ያካሂዳል። ለአዋቂዎች የ5 ኪሎ ሜትርና ለህፃናት የ1 ኪሎ ሜትር በርምጃ በሶምሶማ አሊያም በሩጫ የሚካፈሉበት ዝግጅት ተሰናድቷል። የ2026 ቶዮታ ኮሮላ በዝግጅቱ አጋር አሌክዛንድሪያ ቶዮታ ለተሳታፊዎች በሎተሪ እጣ እንዲቀርብ ተዘጋጅቷል። አንደኛም ሆነ መጨረሻ ቢያጠናቅቁ ሁሉም የማሸነፍ እኩል እድል አለው። በዝግጅቱ ቀን ማጠቃለያ ላይ የሎተሪ እጣ የማውጣት ስነ ስርዓት ተከናውኖ የመኪናው አሸናፊ በይፋ ይገለጻል። በርምጃ በሶምሶማ ወይም በሩጫ ከዝነኛ አትሌቶቻችን ጎን ለጎን ሆኖ በአብሮነት ያሳልፉ። ለመመዝገብ www.africarun.com ይጠቀሙ። ግራንድ አፍሪካ ረን ኦክቶበር 11 ጠዋት በየዓመቱ በጉጉት የሚጠበቀው በቨርጂኒያ አሌክዛንድሪያ የሚካሄደው የፎል ፌስቲቫል የ5ኛ ዓመት በዓል ደረሰ። በዝግጅቱ በመታደም ከንግዱ ማህበረሰብ ጋር ትስስር ይፈጥሩበታል። ለአዳዲስ ሥራ ፈጣሪዎችም ከህዝብ ጋር የመገናኛ ትልቅ አጋጣሚ ነው። በለቱ ወጣቶችን ከባህላቸው ጋር የሚያስተሳስር ልዩ የሙዚቃ ዝግጅት በታዋቂ ውዝዋዜ ባለሙያዎች ታጅቦ ይቀርባል። ለልጆች የተዘጋጁ መጫወቻዎችና የተለያዩ አዝናኝ ዝግጅቶችም አሉ። የባህል ምግቡ፣ ቡናው፣ ሁሉም ነገር ተዘጋጅቷል። የተለያዩ የባህል አልባሳትና ጌጣጌጦችም በስፍራው ይገኛሉ። ሁላችንም ከልጆቻችን ከወዳጅ ዘመድና ከቤተሰብ ጋር በመሆን በዝግጅቱ ላይ እንታደም። የመግቢያው ቲኬት በለቱ $15 ሲሆን
በኦንላይን አስቀድመው ለሚገዙ $10 ብቻ በመሆኑ በድሉ ተጠቀሙ። እድሜያቸው ከ12 ዓመት በታች ለሆኑ ታዳጊዎች መግቢያ በነፃ ነው። እሁድ ኦክቶበር 12 ከቀኑ 1 PM እስከ 7 PM 3210 ኪንግ ስትሪት አሌክዛንድሪያ ቨርጂኒያ በሚገኘው በቺንኳምፒን ፓርክ እንገናኝ። አዘጋጅ ECSAC። ታላቅ የተቃውሞ ሰልፍ ጥሪ በቅርቡ በጀግኖቻችን የአፋብኃ የወሎ ምኒልክ እዝ የተካሄደውን አካባቢን ነፃ የማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የኦህዴድ ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናትን እናቶችንና በአጠቃላይ ንጹሃን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉት መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዲያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምጻችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት 5 አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብአዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025 ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451 ሰዓት 9 AM ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዳያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በተለያዩ ርዕሰ ጉዳዮች ላይ በማተኮር ወደ እናንተ የምናደርሰውን የአንከር መረጃ ክፍለ ጊዜያችንን ነው ይዘን የቀረብነው። ሰሞኑን በተለያዩ የአማራ ክልል አካባቢዎች በተለይም በወሎ እየተካሄደ ያለው የህልውና ተጋድሎ በተጠናከረ ሁኔታ በመቀጠል ላይ ነው። ጋሸና ከተያዘች በኋላ ወደ ተለያዩ አካባቢዎች እየሸሸ ያለው የአብይ አህመድ ሰራዊት በአሁኑ ሰዓት በተለያዩ አካባቢዎች በተሰማሩ የፋኖ ኃይሎች ጥቃት እየተፈጸመበት እንዳለ ነው መረጃዎች የሚያመለክቱት። በአብይ አህመድ አገዛዝ በኩል የቀረበውንና ለመንግስታቱ ድርጅት የተላለፈውን ጥሪንም እንደዚሁ እንመለከተዋለን። ሌሎችንም አጀንዳዎች ይዘን ወደ እናንተ መጥተናል። የዛሬውን ፕሮግራም ከመስፍን አማን ጋር በመሆኑ ማቀርብላችሁ መሳይ መኮንን ነኝ። ተከታተሉን ዘንድ ግብዣችን ከልብ ነው። መልካም ጊዜ። ተናስተልኝ መስፍን መሳይ እንዴት ነህ? እንዴት አለ ወይ? ሰላም ነው? እንዴት ሰነበትክ? እንዴት አለ? እንግዲህ ዛሬ ተገናኝተናል። በድል ዜና እንትን ይያልን ያው ብሬኪንግ ኒውስ በብሬኪንግ ኒውስ ሆነናል። በጣም የሚገርም ነገር እኮ ነው። የጋሸና መያዝ፣ ሌሎች ወሎ ላይ የሚታየው አጠቃላይ ወታደራዊ እንቅስቃሴ፣ እንደዚሁም በባህር ዳር አካባቢ ደብረ ማርቆስም በጎንደርም እንደዚሁ መተማ ላይ እየተደረገ ያለው ውጊያ፣ ሸዋ ላይም በተለያዩ አካባቢዎች እንደዚሁ የህልውና ተጋድሎ ተጠናክሮ የቀጠለበት ጊዜ ላይ ነው ያለነው። የወሎ ግን በጣም አስገራሚ ማርሽ ቀያሪ በሚመስል መልኩ እየተካሄደ ነው። አገዛዙም በደንብ ተሰምቶታል። ወሎ አምርሯል ነው። በጣም ፍጹም የሆነ አስደናቂ ድል ነው። በነገራችን ላይ ብዙ ነገር አልጠበቅንም። እዛ አካባቢ እውነት ለመናገር ማለት ነው እንትን አይደለም ግን ብዙ ነገር እንደዚህ ወሎ አካባቢ እንደዚህ ወሳኝ የሆነ ድል እንደዚህ ሁሌ የምንለው ነው። መንግስት አንድ ቦታ አከርካሪው ከተመታ ከዛ ኋላ ቆሞ መዋጋት አይችልም የሚባለው እንትን እሱ ነው። የት ነው ኩኖ ምናምን የሚባል ቦታ ነው እንትን አንድ ሰሜን ወሎ ያለ ቦታ ላይ ነው የመንግስት ጦር የዛሬ 2 ሳምንት አካባቢ ድብን ያለ ተመታ።
ከዛ በኋላ ሙጃ መዋጋት የሚባሉ ቦታ ማለት ነው ሙጃ ኤግዛክትሊ ሙጃ ላስታካይማ ድብን ያለ ምተመታ ከዛ በኋላ መቆም አልቻለም በቃ የሚያቆመው ጠፋ ሁሌ የምንለው ነገር ነው የመንግስት ጦር ትንሽ ነገር ካገኘ ማቆሚያ የለውም እንደ ካርቶን ቤት ነው የሚፈርሰው አሁን የምናየው ነገር እሱ ነው ምልክ አሁን እኮ በቃ በየቀኑ ከወረዳ ወረዳ ከከተማ ከአውራጃ ምናምን እንትን ያለው አሁን እኮ ኦልሞስት ሸዋ ጎጃም ምናምን እኮ ዳርዳሩ እየተነካኮ ነው ያለበት ሁኔታ ነው እና የሚገርም አይነት በዛ ላይ ደግሞ እንትኑ ራሱ የታክቲኩ ራሱ በጣም አሁን ስታየው ብዙ አይነት እንትኖች አሉ እስካሁን የፋኖ ታክቲክ የነበረው ከተማ መልቀቅ ነው ወይም ደግሞ አንድ ቦታ ደፈጣጥሮ እንትን ማድረግ ነው አሁን እኮ ወደ ሙሉ ኮንቬንሽናል ውጊያ የተቀየረው እኮ ነው ያለው ወደ kind of አባሮች እኮ የተካሄደ ነውና የሚገርም እንትን ነው በዚህ ደረጃ ወሎ አካባቢ ያለው የልጅያሱ ክፍለ ጦር የሚኒሊክ ክፍለ ጦር ምናምን ይባላል በዚህ ደረጃ እንትን ብሎ በአመራር ደረጃ እንዲጠንክሮ ስትራቴጂክ የሆነ ድሎች ነው ያገኛለው አንዳንድ ነገሮች ሰምቻለሁ ማን እንደ ይሄንን ፕሮግራም ይሄንን ኦፕሬሽን ይሄንን ዘመቻ በአጠቃላይ ማናቅዶ ማን እንትን እንደሰጠ በጣም እንትን ብለዋል ወደ ቪዲዮ ጣል ሰውየው ስሙ ራሱ የፋኖ ሰው ነው ግን ለብዙ እንትኖች የሚገርም ነው አሁን ፋኖ ተቀዛቀዘ ፋኖ በውስጥ ጉዳይ ተዳከመ ፋኖ በቃ ተስፋ የለው የሚል ብዙ እንትን ነበር ታስታውሳለህ የዛሬ ወር 15 ቀን ምናምን አካይ የዛ አይነት ስሜት ነበር ግን ይሄኛው ላይክ የመጀመሪያ የፋኖ እንቅስቃሴ ሲጀመር ላይ ከነበረውም የበለጠ ነው ገባ ያኔ እንዳለ ህዝቡ ወብሎ ተነስቶ የተወሰኑ ከተሞችን ያስለቀቀበትና እንትን ያለበት ነው ይሄኛው እኮ ምት በሚባል ደረጃ ወታደራዊ ምት በሚባል ደረጃ በቃ በቂ የሆነ ምት ነው እየተሰጣለው መንግስት ያንን ደግሞ የምታረጋግጠው በመንግስት በኩል ያለው ሪአክሽኑ ምንድነው አንደኛ ሽንፈቱን ተቀብሏል ይሄን እዚህ ላይ በደንብ ማስመር አለበት መንግስት አሁን በመንግስት ፕሮፓጋንዳ የምታየው ነገር ሽንፈቱን ተቀብሏል ግን ይሄ ሽንፈት የደረሰብኝ እነሱ እንደሚሉት 3-4 ጠመንጃ ክላሽ ይዘው ወዲያውዲ በሚሉ ፋኖች ሳይሆን ከኋላቸው ሌላ ይላል የሚል እንትኑን ሽንፈቱን ወደ ማላከክ ነው ሄደው እና በነገራችን ላይ ይሄም ድል ነው ሽንፈቱን ከዚህ ቀደም መንግስት ምንድነው ጀሌ ጽንፈኛ ዘራፊው ምናምን ይያለ በማይሆኑ ስሞች ይጠራ የነበረው ፋኖ እንዳሸነፈው ተቀብሎ ግን ፋኖን ነገለ ያግዘውት ነው የሚል አይነት እንትን ውስጥ የገባው ግን በአጠቃላይ ስታየው በጣም ስትራቴጂክ ነው በተለይ ደግሞ አሁን ትላንትናና ዛሬ የተገኘው የጋሸና ድል ምልክ ጋሸና ማለት በሰሜን ኢትዮጵያ ቁልፍ የሆነ በወታደራዊ ቋንቋ ስትራቴጂካዊ ከተማ ነው እና እሱን መቆጣጠር ማለት የመንግስት የመጨረሻው ውድቀት ማለት ነው ከዚህ በኋላ መንግስት ምክንያቱም ጋሸና በሁሉ መስቀለኛ መንገድ አራት መታ መንገድ ማለት ይችላል ወደ ጎንደርም ወደ ጎጃምም ወደ ትግራይም ወደ ወሎም ወደ ታች ዲፕ ለመግባት በጣም እና አካባቢዎቹን ለመቆጣጠር በጣም ወሳኝ የሆነ ቦታ ነው እና ያ በከባድ መስዋዕትነት አሁን ቀደም አንድ ቪዲዮ ስታሳየኝ ነበር የመንግስት ሰራዊት ትምርት ቤት ሳይቀር ምሽግ አርጎ በሌላ ኃይሉ ለመከላከል ሞክሮ ተሸንፏል በሚገርም ሁኔታ ማለት እኔ የሚገርመኝ ሜቢ እናነሳው እንደሆነ አላቀም እንጂ ፕሬዝዳንቱ ማጥፋት እየቻልን ማሸነፍ እየቻልን ለሰላም ስንል የሚል ትዚላል የፓርላማ ላይ ያደረገው ንግግር እና መንግስት ምንድነው ያላደረገው እውነት ለመናገር ብልጽግና ፋኖን ለማንበርከክ ፋኖን ለማሸነፍ ያላደረገው ነገር ምንድነው የቀረው መሳሪያ ድሮን በለው አለ የተባለ የኢትዮጵያ ሰራዊት በለው ባህር ኃይል ሳይቀር አስገብቶ ሞክሯል ከዚህ በኋላ ምንድነው የሚቀረው እና እኔ ባይዞይ በጣም እንትን አም ጀስት ላይክ በጣም እየተከታተልኩት ነው አፕዴቶችን በጣም እየመጡልኝ ነው በጣም የሚገርም አይነት ድል ነውና ወሳኝ ነው እኔ ምንድነው አሁን ፋኖ ምናልባት በደንብ ማብራሪያው ላይ መጣበታለን ፋኖ ወደ እንትኑ ማሰብ አለበት አሁን የሚቀጥለው ፖለቲካ እንትኑን መስራት አለበት ይሄ ጦርነቱ በዚህ መንገድ ከሄደ ጦርነቱ እያለቀ ነው የሚሄደው በነገራችን ላይ ጋሸናም መቆጣጠር ከተቻለ አሁን ትላንትና መካነ ሰላምን ጃማ ደጎሎ እና ወደ መራቤቴ ወደ ሰሜን ሸዋ ነገሩ የመዛመት እንትኑ በጣም እንትን ነው ስለዚህ በዚህ አይነት አቋም ላይ ካለ ፋኖ ሌሎች ፖለቲካዊ ጉዳዮችን ማሰብ መጀመር አለበት ወደ አሁን እንቅስቃሴው የተጥቀ ትግሉ ወደ ሌሎች የኢትዮጵያ አካባቢዎች የመግባት ድሉ አሁን በጣም ሰፊ ነው በፊት ከነበረው እንትን ማለት እና እንደዛ ከሆነ እንዴት ነው ሌሎች አካባቢዎች ትግሉ ሲገባ ከሌሎች የተለያዩ ኃይሎች ጋር
ትብብር የሚፈጠርበት የተቀናጀ ስራ የሚሰራበት የሚባለው ነገር ማሰብ መቻል አለበት። አሁን ይሄ የአማራ ክልል ኃይል ብቻ ሳይሆን በአጠቃላይ የሌሎች ኢትዮጵያ ክልል ኃይሎች ኃይል እንደሆነ ነው ማሰብ ያለበትና በጣም ወሳኝ ነው። አይ ዶንት ኖ በሚቀጥሉት ሰዓታትና ቀናት ሌሎችም በጣም አስደናቂ ድሎችን እንጠብቃለን። በአጠቃላይ ፓኒክ ነው መንግስት ውስጥ የምናየው ነገር። ማን ነው ምክትል ጠቅላይ ሚኒስትሩ የተስፋ መቁረጥ እንትን ውስጥ እንደሆነ የሚያሳይ ስድቡ እኔ አስተውሳለሁ። መንግስቱ ወደ መጨረሻ አካባቢ መሳደብ ጀምሮ ነበር። ይሄ ወርቅ ሲያነጥፉለት ፋንዲያ የሚል ህዝብ ምናምን እያለ ህዝቡን በጅምላ መስደብ እንትኑ ምልክቱ ሲምተሙ የተስፋ መቁረጥ ምልክት ነው እና በምክትል ጠቅላይ ሚኒስትሩ ትላለ። ትላንት ደግሞ ይሄ አብን የሚባል ጥገኛ ፓርቲ ያወጣው መግለጫንም ታያዋለ። አሁን ዛሬ ጻድቃን በኋላ እናነሳበታለን እና ይሄ ነገሩ መንግስት ውስጥ ያለውን ፓኒክ እንት ነው ከመጀመሪያውም ብለናል። በምንም መንገድ አሁን ባላቸው ወታደራዊ አቅም የፋኖን እንቅስቃሴ ፋኖ የአማራ ህዝብ የጀመረውን እንቅስቃሴ ሊቀለብሱ እንደማይችሉ በጣም እርግጠኞች ነበር። ግን በዚህ ፍጥነት አሁን በሚገርም ሁኔታ ነው እንትን የምንለው እያየን ያለ ነው። አሁን የሚቀረው ምንድነው በሌሎች አካባቢ ያሉ አሁን የጎጃም ፋኖ ትላንትና ሰማ ነበር በመካነ ሰላም በአንዳንድ የወሎና የጎጃም የሚያዋስኑ አካባቢዎች ላይ የጎጃም ፋኖም አብሮ ከወሎ ፋኖ ጋር ተጋግዞ ዘመቻዎችን ሲያካሄድ እንደነበረ ከፊትም ከኋላም ዘመቻዎችን ያካሄዱ እንደነበረ ነው። አሁን ወደ ሰሜን ሸዋ ወደ መራቤቴ ጃማ ደጎሎ እና ካራ ምሽግ አካባቢ ደግሞ እንትን ከተገባ እዛ አካባቢ ያው ፋኖ ጠንካራ መሰረት ያለው ኃይል ነው ታውቃለህ። እዛም አካባቢ ይሄንን እንትን የበለጠ ማስፋፋት እና ለአንዴና ለመጨረሻ ጊዜ የመንግስትን የብልጽግና መዋቅር በማፍረስ መከላከያውን በመደምሰስ መከላከያ ስንል የአብይ አህመድ ስልጣን አስጠባቂ ኃይል ማለት ነው በመደምሰስ ወደፊት መገስገስ ነው የሚያስፈልገው። ምን ከዚህ በኋላ መቆም የለበትም። ከዚህ በኋላ ጊዜ መስጠትም እንትን የማያስፈልግም። ይሄ አገዛዝ እያለ ኢትዮጵያ ሰላም ሊኖራት አይችልም። ኢትዮጵያውያን በሰላም ውለው በሰላም ሊያድሩ የሚችሉበት እድል በጣም ዜሮ ነውና ይሄን ነገር በጣም ማፍጠን መቻል አለባቸው። ሌላው ምንድነው በየከተሞች ውስጥ ያለው ህዝብ ፋኖ ነፃ እስኪያወጣው መጠበቅ ብቻ ሳይሆን በተቻለ መጠን በከተሞች አካባቢ ለምሳሌ ደሴ ሌሎችም ከተሞች ገና የተከበቡ ከተሞች ወልዲያን ጭምር ሌላም አዲስ አበባም ጭምር ያለው እንትን ራሱን ለትግል ማነሳሳት ማዘጋጀት መቻል አለበት። ዝም ብሎ ጠባቂ መሆን የለበትም እና እኔም ብለው ይሄን ነውና በጣም የሚገርም አስደናቂ አስደማሚ ድል ነው መሳይ በደንብ እንደው ምናልባት ያነሳውን ነገር በደንብ ነጥቦችን በዝርዝር ብንመለከታቸው ጥሩ ነው። ከዚህ በኋላ ምን ሊደረግ ይችላል? እውነት የፋኖ ኃይል ወደ ምንድነው ነገሩን በዚህ ፍጥነትና በዚህ ስፋት ካልቀጠለ ወደ ኋላ የሚመለስ ነገር እንደ በፊቱ አይነቱ መጥቶ መመለስ ቦታን ተቆጣጥሮ ከእንደገና ወደ ነባር ይዞታ እንደዚህ አይነቱ ነገር በቀጣይ የምናይ አይመስልንም። ግን እንዳይመጣ መደረግ አለበት። ድሉ በላዩ ላይ እየጨመረ መሄድ አለበት። እድገቱን ማሳየት አለበት። አሁን ቀደም ሲል ሁላችንም የሚያስደንቀን ነገር አለ። በተቀናጀ ሁኔታ ቦታ በማስለቀቅ ተቆጣጥሮ መቆየት። አሁን እንግዲህ ሳምንት ሁለተኛ ሳምንቱ መጣ። እነ ሙጃ ሌሎች ከተሞችንም ተቆጣጥሮ እያስተዳደረ ይገኛል። መካነ ሰላምንም እንደዚሁ በመካነ ሰላም ያስነሱት አቧራ ነበረ። እሱን አቧራ እንዲሰክን አድርገው እያስተዳደሩ ነው ያሉት። ስለዚህ እንዲህ አይነቱ ነገር መቀጠል የሚችለው በምንድነው? በተለይ ጎጃም ጎንደርና ሸዋ ተመሳሳይ በሆነ ዘመቻ ውስጥ ተመሳሳይ በሆነ የማጥቃት እንቅስቃሴ ውስጥ መግባት እንዳለባቸው ይታመናል። መስፍን እንደው ጋሸናን በተመለከተ ጋሸና በጣም ቁልፍ ቦታ ናት። ሰሞኑንም ከሌሎች ባልደረቦቻችንም ጋር ስናነሳው ነበር። ጋሸና ቀላል ስላልሆነ አገዛዙ የሞት ሽረት ትግል ነው የሚያካሂደው። ዛሬ እንዳየነውም ከሆነ ከባህር ዳር ጦር ወደዛ ያስገባ ይገኛል። አሁን የምንመለከተው ቪዲዮ ከባህር ዳር የተላከልን ነው። እንደ መታየው በጣም ከፍተኛ ወታደራዊ ካሚዮኖች መሳሪያዎችን የጫኑ ሬሽን የጫኑ ሰራዊት የጫኑ ከባህር ዳር በጎንደር መስመር ወደ ወሎ ያመሩ እንዳለ ነው የሰማነው። ምናልባት መንገድ ላይ የመቆረጥ እድል ወይም ደግሞ አደጋ ይገጥማቸዋል ተብሎ ነው የሚጠበቀው። ይሄ መረጃ ይደርሳቸው የፋኖ ኃይሎች እንግዲህ ስራቸውን እየሰሩ እንደሚገኙ ይጠበቃል። ግን ከመኮድ ካምፕ ከፍተኛ ቁጥር ያለው ሰራዊቱን እያንቀሳቀሰ ነው። የጋሸና መያዝ ወሎ ላይ ያለው ሁኔታ አገዛዙን በከፍተኛ መጠን ነው ስጋት ውስጥ የጨመረውና ይህንን ጉዳይ እንዴት ታይዋለም? ጋሸና ከተያዘች ላሊበላ ይቆረጣል። ወሎን ሙሉ በሙሉ ከእጅ የመውጣት ነገር የማይቀር ጉዳይ እንደሚሆን ጥርጥር የለውም። ታስታውሳለህ እንግዲህ የቀድሞ መንግስት የደርግ ሰራዊት
ትግራይን ከለቀቀ በኋላ ነው የጦርነቱ አጠቃላይ ሁኔታ እየተቀየረው። ሽሬ ላይ ተመታ። ሽሬ ላይ ሲመታ ትግራይ ለቆ ወጣ። ምናልባት እንደዛ አይነት ነገር ወሎ ላይ እየተፈጸመ ነው። ወሎን ሙሉ በሙሉ ከአብይ አህመድ አገዛዝ ነፃ የማድረጉ ነገር የማይቀር እየመሰለ መጥቷል። መስፍን አብሶሉትሊ ጋሸናን እንትን በተመለከተ እኛ አይደለንም እንደራሳቸው ታስታውሳለህ። ይሄ የሰሜኑ ጦርነት ጊዜ የኢትዮጵያ ጀነራሎች ጋሸናን በምን ያህል ከባድ መስዋዕትነት መልሰው መያዝ እንደቻሉ እንደው በትልቅ ጉራ ነበር እንትን ሲሉ የነበረውና እንዲያውም ጋሸና ከመቀሌ ትበልጣለች ባጫ ደበሌ ነው አይደል ሲፎክር የነበረው ለወያኔ ጋሸና ከመቀሌ ትበልጣለች እና ጋሸና ቁልፍ ስትራቴጂካዊ ቦታ ነው። ጋሸና መያዝ በአጠቃላይ ኢትዮጵያ ውስጥ ላለው ወታደራዊ የበላይነት ሚዛን እንትን ማስጠበቂያ ቦታ ነው የሚል እንትን ያለው። እንግዲህ ጋሸና የሚባለው ነገር ለጠላት የመቀሌን ያክል የሚያዩት ቦታ ነው። ለምንድን ነው ይሄን ቦታ የሚያዩት? እዚህ ላይ እንደምናየው ከጋሸና ወደ ደብረታቦር በአጭሩ መግባት ይቻላል። ደብረታቦር ከገባ ቀጥታ የሚሆነው ነገር ደብረታቦር መሃል ከገባ ባህር ዳርንና አዲስ አበባ ወይም ደግሞ ከዚህ ከደቡብ የሚመጣውን ትቆርጣለህ ማለት ነው። ባህር ዳር ለመግባትም በጣም አጭር መንገድ ነው። ከዛ በተረፈ ወደ ደቡብ ለመሄድ በተለይም ከጋሸና ተነስተ እነ ኮንን እነ ወረይሉ ወረይመኑ ያልክ ወደ ሸዋ ለመግባትም በጣም አጭር መንገድ ነው። ከጋሸና ተነስተ ወደ ወረይሉ እና ወደ ምስራቅ ለመሄድም በጣም ቁልፍ ቦታ ነው። 3/4ኛው ከጋሸና ተነስተ ወያኔ የዘረፈውን ነገር ከጋሸና ተነስቶ ላሊበላ አድርጎ ከላሊበላ ኩልመስክ ሙጃ አድርጎ ወደ ኮረም ይገባል። ከዛ ከኮረም አላማ እንትን ማይጨውን አድርጎ ወደ መቀሌ ለመግባት ያስችለዋል። ከጋሸና ተነስቶ ላሊበላ መሪ ወንዝን ተሻግሮ ሰቆጣ ይገባል። ከሰቆጣ አበርገሌን አድርጎ ሳምሬ ወደ መቀሌ የሚገባበት መንገድ ነው። ስለዚህ ከዚህ ከጋሸና ተነስቶ የያዘውን የወልዳያን ቦታ በሚገባ ለመከላከልም ከዚህ ተነስቶ ማለት ነው ወልዳያንም ከሩቅ ለመከላከልም የሚያስችለው ቁልፍ መሬት ነው። መልካም ከዚህ የተነሳ ጠላት እዚህ ቦታ ላይ በሌላ ቦታ በከፍተኛ ምት ሲደርስበትም ከዚህ የተወሰነ ኃይል ይቀንሳል እንጂ ሙሉ በሙሉ ኃይሉን ሳይቀንስ ጋሸናን እንደ ቁልፍ መሬት ይዞታል ማለት ነው። ይሄ ከጠላት አኳያ ነው። ከኛ አኳያ ስናይ ጋሸናን በመያዙ በአጭሩ ወደ ተለያዩ አካባቢዎች መሄድ ስንችል ዞረን የምንሄድበት አይነት ሁኔታ ፈጥሮናልና ስለዚህ ጋሸና የሚባለው ለጠላት እንደ መቀሌ የሚታይ ቁልፍ ቦታ ነው ማለት ነው። ሌላም አንድ በቅርብ ሹመት ጀነራል የወታደራዊ ማዕረግ ሹመት ሲሰጥ ያለፈው ጀነራል መስሎኝ ነበር፣ ግን ዝም ብሎ ቲክቶከር ነው። እንደው በቃ ስነግራቸው አልሰማ ብሎ ይያለ ሜቢ ሰምተዋል አይተዋል መሰለኝ ያን ቲክቶክ ላይ ነው ያየሁትና እንደው በቃ ያን ቦታ እዛ ቦታ ላይ ከበድ ያለ ወታደር አስቀምጡ ብዬ ስነግራቸው አልሰማ ብሎ ይሄው አስቀሙ ምናምን ይያለ እኔ እኮ ማለት ስለ ብልጽግና በነገራችን ላይ ቴምፕሬቸር ምን ልካባቸው ሰዎች አሉ። አንዱ ሱ ግለሰብ ነው። ብልጽግና ምን ሆኗል እንዴት ሆኗል እንዴት አደረ ከፍቶታል ወይስ ደስ ብሎታል በዚህ ግለሰብ አማካይነት የምንለካበት ሁኔታ ነው የተፈጠረውና አሁን ያየነው በርግጥም የጋሸናው ስብራት በቀላሉ የሚጠገን እንዳልሆነ ነው። ራሱን መቆጣጠር አቅቶት ነበር ሲናገር የነበረው። አዎ ግን አየ ምን ይሄ እንደ መንግስት እነዚህ አይነት ሰዎችን እየሰማነው እንትን የሚሰራው ማለት ነው። እኔ በጣም የገረመኝ እሱ እኮ ነው። በቃ እንደው ስነግራቸው አልሰማ ብለው ምናምን ነገር በቃ የኢትዮጵያ እዝ ማዕከሉ በቲክቶከሮች አማካሪነት ምክር የሚካሄድ እንትን ነው። በጣም የሚያሳዝን እኮ የሀገሪቷ ሞዴቅ ነው የሚያሳየና እኔ እንደውም አየሁትና አብይ አህመድ ለምንድነው አሁን በቅርብ ለጀነራሎች ሹመት ሲሰጥ ለምንድነው ይሄን ሰው ያለፈው ብዬ እንትን አልኩኝና በጣም ግን ወደ ቁም ነገሩ ስመጣ ጋሸና በጣም ወሳኝ እንትን ነው በኢትዮጵያ ወታደራዊ የፖለቲካ እንትን ላይ በጣም ሚዛን ቀያሪ እንትን ነውና የወሎ አሁን የልጅ ኢያሱ ክፍለ ጦር በሚገርም ሁኔታ የተረጋገጠ ድል ነው። ይሄ ዝም ብሎ አብሶሉት ቪክቶሪ ነው ያገኘው እዛ ላይ
እኔ አይመስለኝም አሁን ተመልሶ ሪኢንፎርስመንት ወይም ደግሞ መልሶ መንግስት ኃይል የማደራጀት ኃይል የማሰባሰብ ስራ ይሞክራል ግን የሚቻል አይመስለኝም መልሶ ጋሸናን የሚያዝድሉ በጣም ጠባብ ነው ባይነኝ ምክንያቱም እነዚህ ሌሎች አካባቢዎች የጋሸናን አስፈላጊነት በጣም እንትን የሚያደርጉ ሌሎች አካባቢዎች አሁን በቁጥጥር ስር ውለዋል ጃማ ደጎሎ ደብረዘቢጥ ምናምን እና አሁን ተጨማሪ ጦር ቢጨምሩ ያንን ጦር ከማስጨረስ ውጪ ተጨማሪ ያገር ሀብት ከማስወደም ውጪ የሚጨምሩት ነገር የለም ምናልባት እዚህ ላይ አንድ ሌላ ምንድነው እንደ ትዝብት እንትን ምለው ነገር እንዲህ አይነት ጦር ከባህር ዳር ተነስቶ በደቡብ ጎንደር አልፎ ወሎን ለመውጋት ሲሄድ አይ ዶንት ኖ እዛ አካባቢ ያለው የፋኖ ኃይል ይሄን ነገር ቆሞ መመልከት የለበትም የሚል እንትን አለኝ በተቻለ መጠን እንዲህ አይነት የጦር እንቅስቃሴዎችን አንድ ቦታ ላይ ለምሳሌ በዚህ ወደ ወሎ የሚዘምተውን በጎንደር በኩል የሚያልፍ ከሆነ የጎንደር ኃይል በተቻለ መጠን ያንን ነገር የማሰናከል ስራ መስራት አለበትና አይ ቲንክ እንደዚህ ካልተቀናጀ ድሉ ምንድነው ይባለው መሬት የረገጠም አይሆን ግን አሁን ባለው ሁኔታ አሁን እንዳየሁት ማለፈው 1-2 ሳምንት ባለኝ ግምገማ የዚህ ወሎ ፋኖ ያደረጋቸው ግስጋሴዎች የሚገርም አይነት ድንቅ በጣም የሚገርም አይነት እንትን ነው የዝም ብሎ ይዞ የመልቀቅ ሳይሆን አስለቅቆ መሪ ቆንጥጦ የመቆየት እንትን ነው ያለው ሶፋር አንድም የተለቀቀ እንትን የለም እንዲያውም ትላንትና አንተ አንከር ሚዲያ ላይ ነው አይደለ የቀበሌ መስተዳድር ሰዎች ሲናገሩ እንትን ያለው በጣም ነው ባይዞ እሱ ነገር በጣም ብዙ ሰው ቢመለከተው ጥሩ እነዚህ የቀበሌ እንትኖች ስሜታቸው ምን እንደሆነ ነው እንትን የሚለው እና በጣም ብዙ መልእክት ነው ያስተላልፈው የተማረከው ወታደር ብዛት እኔ በጣም መቼ ነው ምን ወቅት እንደሚያስታውሰኝ አላውቅም ብቻ ትልቅ የሆነ እንትን ነው በዚህ ደረጃ ወታደር በገፍ ተማርኮ በዚህ ደረጃ አዛዦች በገፍ ተማርኮ በዚህ ደረጃ መሳሪያ እንትን ተብሎ ምናምን እኔ አይመስለኝም በቀላሉ ጋሸና የሚለቀቅም በቀላሉ ነገሩ የሚመለስም አይመስለኝም ግን ነገሩ ኮኦርዲኔት መደረግ ሲንክሮናይዝ መደረግ አለበት አሁን የወሎ ፋኖ ላይ እየዘመተ ያለው ከባህር ዳር የሚነሳው ሜካናይዝድ የሆነ እንትን ኃይልን በተቻለ መጠን እዛ ሳይደርስ በየቦታው እንዲቀር የማድረጉን ስራ ሌሎች ፋኖች ማድረግ አለባቸው አለበለዚያ የተረጋገጠ ድል ነው የተገኘው ድል ዋስትና አይኖረውም ባይዞ ግን በሞራል ደረጃ ደግሞ በጣም ትልቅ እንትን ነው አሁን የመንግስት ሚዲያዎችን አክቲቪስቶችን ቅድም ያነሳናቸውንም ጨምር እንከታተላለን በጣም ትልቅ የሞራል መላሸቅ ነው ያለው በቃ ሽንፈቱ እርግጠኛ በጣም ውስጣቸውን የነካ በጣም ስሜታቸውን የነካ ብዙ እንትሮች አይቻለሁ ግብረ መልሶች አንዳንዶቹ በቃ በጣም ምንድነው የሆነው እስከማለት ድረስ መንግስት እንትን ማድረግ አንዳንዶቹ ጭራሽ ሌላ የዘረኝነት አይነት እንትን የተለመደ ቅስቀሳ ሰሜኖቹ አቢሲኒያኖቹ ሊመጡ ነው ምናምን የሚል አይነት አስቀያሚ ቅስቀሳ እየተካሄደ ያለበት ሁኔታ ነው ያለው እና ይሄ መስፍን ወደሱ መጣለው ምናልባት ይሄን ቅስቀሳ ተከትሎ የክተት አዋጅ ሁሉ በአብይ አህመድ በኩል እየታሰበ እንዳለ እየሰማን ነው በዚህ ጉዳይ ላይ የመከሩበት እንዳለም ታውቋል ብሔራዊ ውትድርና በአዋጅ ሳይነገር ግን ተግባሩ እንቅስቃሴው እየተካሄደ ነው በተለይ በኦሮሚያና በደቡብ ኢትዮጵያ አካባቢዎች ከፍተኛ የሆነ የአፈሳ እየተከናወነ ነው እሱን እንመለከታለን ግን መስፍን ለምንድነው የተናነቃቸው ለምንድነው የፋኖ ድል አልዋጥል ያላቸው ለምንድነው ለሌላ የሚሰጡት ፋኖ ያስገኘው ድል ፋኖ በዚህም በዛም እንደ አዲስ እኮ አይደለም ከዚህ በፊትም እኮ በዚህ መጠን ባይሆንም ፋኖ ብዙ ነገሮችን ድል አድርጓል ግን ሁሉ ጊዜ ፋኖን እውቅና ላለመስጠት ወይስ ምን እንበለው ይሄንን አሁንም ለሻቢያና ለወያኔ ነው የሰጡት እነሱ ናቸው ብለው አሁን ወደ ኋላ ላይ የምናነሳው የዶክተር ጌዲዮን ጢሞቴዎስም ደብዳቤ በዋናነት ፋኖ ብሎ የጠራው በሱ አቅም እንዳልሆነ ይሄንን የሚያደርጉት ሌሎች አካላት ናቸው የሚል ነገር ነው ያመጡትና ዲጂታል ሰራዊቱም ከዚህ አንፃር አቅጣጫ ተሰጥቶት ይሄንን ነገር በከፍተኛ ደረጃ ሲያጦዘው ነበር የከረመው አሁን ትንሽ እቺ መካነ ሰላማዋ መጣችና የሃይማኖቷን ካርድ መዘዝ አድርገዋል ግን ለምንድነው የተናነቃቸው ለምን ፋኖ ይሄንን አድርግም ብሎ መምጣት ምን ያስገኝላቸዋል በሻቢያ ነው የተመታ ነው በህዋት ነው የተመታ ነው ማለት እና በፋኖ የተመታ ነው ማለት መመታት ነው ልዩነት ያለው አይመስለኝም መስፍን አይ ምንድነው አንደኛ ፕሮፓጋንዳቸው ነው ከዚህ ቀደም የሰሩ ፕሮፓጋንዳ ጠቅላይ ሚኒስትሩ ነው እንደ አይደለ ያለው 3 ክላሽ ይዘው ዘጥ የሚሉ እንትኖችን ጽንፈኞችን እኛ እንትናን ልብ ነው አይደል እና በቀላሉ መታቸዋለን ያለው እስካሁን ሲሰራ የነበረው ፕሮፓጋንዳ ጃውሳ
ጽንፈኛ ዘራፊ ማይረባ ምናምን አድርገው እንትን የሚባል ነገር ነው ያለውና ይሄ ፕሮፓጋንዳቸው ገባ እንትን አፈር ነው የሚበላው ገባ በጣም በሚገርም ሁኔታ ለነሱ አሁን አብይ አህመድ በቃ ከዚህ በኋላኛ እኮ በቴክኖሎጂ ነው የምንዋጋው እኛ እዚህ ለ3 ክላሽ ይዞ ለሚንዘራጠጥ ሳይሆን እኛ ጦራችን እየተዘጋጀ ያለው ለትልቅ ኃይል ነው የሚል እንትን ያለው ያ ለትልቅ ኃይል እየተዘጋጀ ነው የተባለው ጦር እነሱ በጣም ትንሽ ነው 3 ክላሽ ነው ያለው ብለው ፕሮፓጋንዳ የሰሩለት ፋኖ ሲመታ ድባቅ ሲመታ ምን ፓኒክ ታረጋለህ በጣም እንትን ትላለህ አንደኛ የዋሸኸው እውነት ራሱ ተመልሶ ሊበላ ይመጣል አሁን ብልጽግናዎች በጣም የተቸገሩት እሱ ነው ለፋኖ አሁን ለደጋፊዎቻቸው ለዓለም አቀፍ ማህበረሰቡ ለምኑ ስለ ፋኖ ሊስሉ የሞከሩት ነገር ሲናገሩ የነበሩት ነገርና አሁን በተግባር የሆነው ነገር በጣም የተለያየ ሆነባቸው ስለዚህ ያንን ነገር ሐላፊነቱን አይ ፋኖ ባለው አቅም እኛ ሊያሸንፍ አይችልም ስለዚህ ሌሎች ኃይሎች ናቸው እንዲህ አይነትም ድል በነገራችን ላይ ቅድም አንተ ምን ተጠራጠርክ ነው ያልከኝ እንዲህ አይነትም ድል ፋኖ ሊያመጣ አይችልም የሚል እንትንም ነው ምቱ በጣም ከባድ ነው ገባ በዚህ ደረጃ ፋኖ አቅም ፈጥሮ አመራር ስትራቴጂ አውቆ መሳሪያ ታጥቆ በዚህ ደረጃ ምት ይመታናል ብለው አስዋቁ ማን የመታ ሲባል ሻዕቢያ ነው ይላል ከላይ ከኤርትራ ወይም ህዋት ነው ህዋት ጀነራሎች ናቸው እንዲያውም ተማረኩ ምናምን ይያለ እንትን ያደርጋል ግን በተጨባጭ አይደለም በተጨባጭ ራሳቸው የወሎ ልጆች ናቸው በደንብ እንትን ያሉ በደንብ ከ2 አመት በላይ የውጊያ ብቃት ያዳበሩ አካባቢውን ተራራውን መውጫ መግቢያውን ገደሉን የሚያውቁ ከዚህ ቀደም የተወሰነ የሎጂስቲክ ውስንነት የነበረባቸው ያንኑን ቀርፈው እድሜ ለብልጽግና ታጥቀው የብልጽግናን ሰራዊት ምትመቱት ገባ አሁን እንትኑ ያለው ምንድነው ቀደም ያልኩት ነገር ነው እኔ ሁሌም ብለው እሱ ነው የብልጽግና ጦር አንድ ቦታ ላይ አከርካሪው ከተመታ ከዛ በኋላ ቆሞ አይዋጋም ቀደም ያልከው ነገር ነው የሽሬ ጦርነት ወይም የሆነ ጦርነት በኋላ ቆሞ መዋጋት አልቻለም ቀድሞ ሰራዊት አሁንም ከዚህ በኋላ የምናየው እንትን እሱ ነው እንዳየው እኮ በሳምንት አይደለም እኮ በየቀናት ነው እኮ ከተሞች የሚያዙት በነገራችን ላይ ጦርነት እንደዚህ አይነት ባህሪ የለውም በነገራችን ላይ ጦርነት ምናልባት ሳምንታት ወራት ምናምን የተወሰነ ኪሎ ሜትር ታስለቅቃለህ የተወሰነ ኪሎ ሜትር ይወሰድብሃል እንደዛ አይነት ነገር ነው የነበረው አሁን እኮ ላይክ አባሮሽ ነው የሚባለው ልጆቹን ስንጫወት እንደዛ አይነት ነገር ነው ያለው በቃ ፋኖ ያባራል መከላከያ ይሸሻል የት እንደሚቆም አላውቅም ገባ በዚህ ነው እንትን ያለውና ፕሮፓጋንዳው እንትን አላለም እነሱ ለፋኖ ሊሰጡ ፋኖ እንዲነው ሲሉ የነበረው ነገር እና አሁን የደረሰባቸው ምት ሊጣጣም አልቻለም ስለዚህ ማላከክ አለባቸው እንትን ነው ሁለተኛ ደግሞ እነሱ ገንብተናል ፈጥረናል የሚሉት ኃይል አለ አብይ አህመድ አይተዋል አይደል ከኋላው ድሮኖች ደርድሮ በቀኛ መከላከያ እኮ የሚዘጋጀው ለዚህ ለመንደር ለአካባቢ ጎረምሳ ምናምን አይደለም ለትልቅ ኃይል ነው ምናምን ሲል ነበር እንግዲህ ይሄ ለትልቅ ኃይል የሚዘጋጅ መከላከያ እሱ ለአካባቢ ጎረምሳ ባለው ኃይል እንደዚህ አይነት ምስ ይደርስበት እንዴት ፓኒክ አያረጉም ነው በጣም እንደሚገርም ነው እና አሁን የጌዲዮን ጻፈውን ደብዳቤ አይቼዋለሁ የሚገርም አይነት እንትን ነው አንደኛ ድርቅናቸው ነው የሚገርመው ልንወረር ነው ኤርትራ በውስጥ ጉዳያችን ገብታለች ምናምን ገባ ነገሩን ኤክስተርናላይዝ አደረጉት ፋኖንም ኢንተርናሽናሊ ሬጂስተርድ አስደረጉት በራሳቸው በኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ደብዳቤ ፋኖ የሚባል ኃይል ከወያኔ ከሻዕቢያ ጋር ተጣምሮ መንግስቴን ሊጥል ነው ብለው እነዚህ ዩናይትድ ኔሽን ሰዎች ያ ደብዳቤ የሚደርሳቸው ማን ነው ፋኖ ብለው ጥያቄ የበለጠ ምርምር እንዲያደርጉ እድል ከፈቱና ትልቅ የዲፕሎማሲ ድል ነው እና በደንብ ካፒታላይዝ ሊደረግበት ይገባልና እኔ እንደዛ ነው የሚታየው መስፈን ግድናለን ደብዳቤውን የጌዲዮን ጢሞቴዎስ ደብዳቤ ብዙ ነገር ነው የሚነግረን መስፈን ስጋትም አለበት የጦርነት ነጋሪት መጎሰምም አለበት ብዙ ነገር የምናገኝበት ነውና እሱን እንመለስበታለን ቀደም ሲል ያነሳው አለ በትምርት ቤቶችን እንደምሽግ በመጠቀም ቪዲዮውን ለማሳየት የምንችል ይመስለኛል መስፈን ይሄ ቪዲዮ ጋሽና አካባቢ የተቀረጸ ነው ይሄ ትምርት ቤት ነው የትምርት ቤቱን አጥር አፍርሰው ነው እንደዚህ ድንጋይ ደርድረው ምሽግ የሰሩት በነገራችን ላይ አስክሬኖች ተነስተዋል አሁን ከዚህ እንጂ በጣም በርካታ አስክሬኖች እንደነበሩ ቀደም ብሎ በወጣ ቪዲዮ ላይም ተመልክተናል ይሄ ትምርት ቤት ነው እዚህ ትምርት ቤት ነው እንግዲህ የምታየው የተማሪዎች መማሪያ ክፍል ነው
አጥሩን ታየዋለህ አጥሩ መግቢያው በር ላይ ብቻ ሲቀር ሌላውን በሙሉ አፍርሰው ነው ምሽግ የሰሩት እንዲህ ያደረጉ ትምህርት ቤቶችን ምሽግ የጤና ተቋማትን እንደዚሁም የእምነት ቦታዎችን ጭምር የጦር ካምፕ ያደረገው አገዛዝ ነው ፋኖች ላይ ጣቱን እየጠነቆለ ያለው 47 በመቶ እስካሁን ወደ ትምህርት ገበታው የገባው ብቻ እንደሆነ 53 ከመቶ አሁንም ከትምህርት ውጪ እንደሆነ የራሱ የመንግስት መረጃ ያመለክታል ከ800 በላይ ትምህርት ቤቶች አሁንም እንደዚህ ምሽግ ናቸው ወታደራዊ ካምፕ ሆነዋል እንግዲህ በማስረጃ እየመጣ ነው ይሄን ማን አደረገም ዓለም ሊያቅ ይገባል ያማራ ህዝብ 53 ከመቶ የሚሆኑ ተማሪዎች አሁንም በጦርነቱ ምክንያት ከቤታቸው እንዲቀመጡ ተደርጓል ይሄ ትምህርት ቤት እንደዚህ መሰል 800 ትምህርት ቤቶች እንዳሉ ነው በሪፖርቱ የተመለከተውና መስፍን ቀላል ነገር አይደለም ያደረገ ያለው ያብይ አህመድ አገዛዝ ብዙ በደል ነው ዛሬም ብቻ ሳይሆን ነገንም እየገደለ እንዳለ ያው ትውልድ የሚያመክንበት አንዱም ትምህርት ቤቶች ላይ የሚወስደው እርምጃ ነውና ይሄንን በተጠናከረ ሁኔታ ያካሄደ ነው ያለው የዓለም ህዝብ እንዲያውቅ መደረግ አለበት እውነት ለመናገር መሳይ 53% የሚለውን በፐርሰንት ታስቀምጠው ነው እንጂ በአጠቃላይ ወደ 6 ሚሊዮን የሚጠጉ ተማሪዎች ናቸው ከትምህርት ገበታ ውጪ የሆኑ ያሉት በጣም ትልቅ ቁጥር ነው 6 ነው 5 ምናምን ሚሊዮን ተማሪዎች ይሄ ማለት ያንድ መካከለኛ የህዝብ ብዛት ያላት ሀገር ህዝብ መካከለኛ ሳይዝ ያላት ሀገር ህዝብ ማለት 5 ሚሊዮን ህዝብ ማለት 5 ሚሊዮን ተማሪ ከትምህርት ውጪ ሆኗል እና የመንግስት ለመንገሻ ፈንታ እነ አረጋ ከበደ በየጊዜው እየወጡ ትምህርት ቤት ለመክፈት ሞከረን ፋኖ አስቸገረን ምናምን ይያሉ ያለበት ሁኔታ ነው ያለው በተጨባጭ ግን የሚታየው በነገራችን ላይ ይሄ ብቻ አይደለም አንድ ጎጃም ውስጥ ነው አንድ ትምህርት ቤት ትምህርት መማሪያ ክፍሉ ሙሉ ለሙሉ ካምፕ ተደርጎ ይሄ የተማሪ መቀመጫ ዴስኮች ምናምኖች ተሰባብረው ማገዶ ፍልጦ ነው እንትን ያሉበት ሁኔታ እንትን የነበረበት ሁኔታ አንድ ምስል ወጥቶ አይቼ ነበር ከዚህ ቀደም እና ይሄ አሁን ጋሸና ላይ አሁን በእንትን የደረሰ እንጂ ሌሎችም አካባቢ ሲደረግ የነበረ ነገር ነው ያለውና አብዛኞቹ ትምህርት ቤቶች የሰራዊት መቀመጫ ማረፊያ ሆነዋል እና መንግስት ይሄን ነገር የሚያደርገው ሆነ ብሎ ህዝቡን በጅምላ ለመቅጣት ነው ያቀዋል ህዝቡን በጅምላ ለመቅጣት በአማራ ክልል ውስጥ ያለውን የመሰረተ ልማት ተቋማት ማህበራዊ እንትን አገልግሎት ሰጪ ተቋማትን የማፍረስ እና ይሄንን ህዝብ ወደ ኋላ 10 20 ዓመት ወደ ኋላ የመመለስ አንዱ በነገራችን ላይ የጦርነቱ ስትራቴጂ የዘመቻው ስትራቴጂ አንዱ አካል ህዝቡን ማድቀቅ እንትሩን መስበር በአጠቃላይ በትምህርትም በምን ወደ ኋላ ማስቀረት በነገራችን ላይ ይሄ በደንብ ከጦርነቱ ጋር አብሮ ጎን ለጎን እየሄደ ያለ የዘመቻ አካል ነውና ይሄንን ነገር በደንብ በተሰነደ መልኩ አዘጋጅቶ ለዓለም አቀፍ ማህበረሰቡ እንዲያውቁት ማድረግ ነው ትልቅ ቁጥር ነው ቀደም ያልኩ እኮ 5 ነጥብ ምናምን እኔ ማን ነው ሉክሰምበርግ ነው ማን የሚባል ሀገር እዚህ አሉ ቁጥሮች ኖርዌይ እና ምናምን እኮ እንደዚህ ናቸው እኮ ዩናይትድ አረብ ኤሚሬትስ እና ምናምን 4 ሚሊዮን 5 ሚሊዮን 6 ሚሊዮን ህዝብ ያለባቸው ሀገሮች ናቸው እና የዛና የአንድ ሀገርን ህዝብ የሚያክል ተማሪ ከትምህርት ውጪ ሆነ ተብሎ ዝም ብሎ መቀመጥ የለበትም ዲያስፖራው ውጭ ያለው ማህበረሰብ ውስጥ ያለው ምንተን ይሄን ነገር ማጋለጥ መቻል አለበት ስራ መሰራት መቻል አለበት እና በጣም የሚያሳዝን ነገር ነው ግን እንዳልኩ ነው ትምህርት ቤትም ውስጥ መሸገ ሌላ ጣሪያ ላይ መሸገ ተራራ ላይ መሸገ ይሄ የመንግስት ኃይል ከመሸነፍ ወደ ኋላ እንትን የሚልበት እንትን አይደለም የሃይማኖት ተቋማትን ከዚህ ቀደም አይተናል ይሄ ዙ 23 የሚባለው መሳሪያ ጠምደው ቤተክርስቲያን ጎን ሲተኩስ እንትን የሚባለው ማለት ነው እንግዲህ አስበው እዛ ጋር ቆሞ እየተኮሰ ለምሳሌ ፋኖ ተመሳሳይ ከባድ መሳሪያ ቢኖርውና ያንን ዙ 23 መታለው ብሎ ቢተኩስ የሚጎዳው ያ ዙ 23 ብቻ ሳይሆን ቤተክርስቲያኑን ጭምር ነው እንዲህ ነው ሀፕን ያደረገው መካነ ሰላም ላይ የአካባቢው ታጣቂዎች በሃይማኖት ቤት ውስጥ ገቡ እዛ ተደበቁ እዛ መደበቅ ብቻ አይደለም ገብተው መተኮስ ጀመሩ ይሄ ነው እውነታውና ይሄንን እንትን ያደረጉ ሌላውን ነገሩን ለማጣመም ያው ዞሮ የሚሸነፍ ኃይል የተለያዩ ስበቦች የተለያዩ ሰውን ዳይቨርት ለማድረግ የሰውን ትኩረት የሚቀይሱ የሚለውጡ ነገሮችን ከመፍጠር ወደ ኋላ የማይበት እንትን ያለው መንግስት ደግሞ እንደምናቀው የማህበራዊ ሚዲያ ላይ የሚሳተፍ ኃይል አለው በግድም በውድም የሚሳተፍ የሚሳደብ የሚዋሽ ለማዋሸት ቆርጦ የተነሳ ኃይል እና አንዳንዶቹም ቅድም ያላቸው አይነት ለጀነራሎቹ ምክር የሚሰጡም አይነት ደፋሮች ያሉበት እንትን ነውና በዚህ ደረጃ እንትን መሆኑ በጣም ያሳዝናል ግን እውነታው እንዳልኩ 5 ነጥብ ምናምን የሚሆን ተማሪ እንግዲህ ለሁለተኛ አመት ማለት ነው አማራ ክልል ውስጥ ከትምህርት ስርዓት ውጪ ሆኗል አንድ
ጀነሬሽን ወይም ሁለት ጀነሬሽን እየሞተ ነው። ይሄን ነው ማለት መሳይ መስፍን እንግዲህ ይሄንን በወሎ የተከሰተውን አጠቃላይ ሁኔታ ክስተት መነሻ ያደረጉ የተለያዩ አስተያየቶች እየተሰጡ ነው ያሉት። አገዛዙ መንደር አሁን ምንም መደበቅ በሌለበት ሁኔታ ከፍተኛ ድንጋጤ እንዳለ መረበሽ እንዳለ ይታወቃል። እሱ ብቻ ሳይሆን የደነገጠው እኚህ ምንድነው የሚባሉት አጃቢዎቹ ጭምር ደንግጠዋል። የኢዜማን እስካሁን አልሰማንም እና አብን አሁን ደግሞ ስምረት በሚል ፓርቲ የትግራይ ፓርቲ ነን ብለው አብይ ጋር የተለጠፉት እነዚህ ጭምር አሁን በዚህ ክስተት ተደናግጠዋል። የዚህ የስምረት ፓርቲ አካል የሆኑት ሌተናል ጀነራል ጻድቃን ገብረትንሳኤ እዛ ሀገር ውስጥ ለሚገኝ አንድ ኤንቢሲ ለሚባል ቴሌቪዥን ቃለ መጠይቅ ሰጥተዋል። ፈርተዋል። እንደውም በይፋ ማለት በሚቻል መልኩ ኤርትራ ህወሓትና ፋኖ ተባብሮ ሊመጡ ነው ሀገር ከማፍረሳቸው በፊት እኛም መታደግ አለብን ብልጽግናን ቃል በቃል ባይሉም ይሄን መንግስት መታደግ አለብን ነው ለማለት የፈለጉት። ቅኔው የገባን በዛ መልኩ ነው። እስቲ ጻድቃን የተናገሩትን ባጭሩ እንስማ ምን ይያሉ እንደሆነ። አቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይሄ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። መስፍን እንግዲህ ቀደም ሲል እንዳልኩት ሙሉን ስንሰማው የበለጠ ልንወያይበት እንችላለን። ከዚህ ቀንጨብ ተደርጋ ከቀረበችው የተረዳነው ነገር ዝም ብለን አናይም ነው። ዝም ብለን ካየነው መጀመሪያ ትግራይ ትጎዳለች ነው። እነዚህ ኃይሎች አሁን ህወሓት ትግራይን በርግጥ ለትግራይ ችግር ሆኖ ለዘመናት የቆየ ስርዓት ነው ወይም ደግሞ አገዛዝ ነው ህወሓት ማለት። ነገር ግን አሁን ባለው ሁኔታ ከህወሓት የበለጠ የትግራይን ህዝብ እየጎዳ ያለው ብልጽግና ነው። ብልጽግናን ለማጥፋት ነው። ምናልባትም ህወሓትም ኤርትራም ፋኖም ከተቀናጁ ስለመቀናጀታቸው አሁን ሰሞኑን የህወሓት ኃይሎች ጥሪ ማድረጋቸውን ሰማን እንጂ ሁሉ ነገር ከጀርባ ባለው መረጃ ነው የምንሰማው። ለማንኛውም ሶስቱ ተጣምረው እየመጡ ነው። ከመጡ ደግሞ እኛ መንገባበታለን ይህን ስርዓት ብልጽግናን ለማዳን ይመስላል። የሌተናል ጀነራል ጻድቃን ገብረትንሳኤ ቃለ መጠይቅ እንደው በደንብ ሲተረጎም ሲገባንም እንዴት አየው መስፍን? ይሄ ሐሳብ የብልጽግና ብቻ አይደለም። አሁን እንግዲህ የነዚህ የሶስቱ በጥምረት ይመጣሉ የሚለው ጫጫታ ያኔ ተያይዘው ሊመጡ ነው ሰሜኖች ተባብረው ሊመጡ ነው የሚለው ብልጽግና በአጀንዳ አስቀምጠው የተወያየበት ጉዳይ ነው። አሁን ለነዚህ ያከፋፈለ ነው። ለነ ጻድቃን ለነ አብን ለነ ኢዜማ ያከፋፈለ ነው። ኢዜማ ምናልባት ይሄንን አስመልክቶ በቅርቡ መግለጫ ያወጣል። ትዕዛዝ እስኪሰጠው እየተጠበቀ ነው ከብልጽግና። ለማንኛውም እንዴት አየው የጻድቃን ንግግር? አይ የጻድቃንና የጌታቸው አዲስ ተደማሪ የሚባል አሁን መደመር ካቆመ ቆይቷል። እነሱ ሰው ተደምሮ ከተቀነሰ በኋላ የተደመሩ ጉዶች ናቸው አሁን ጀነራል ጻድቃን ማለት ነውና አለያ ጦርነቱ እንዳለቀና የፕሪቶሪያ ስምምነት እንደተፈረመ ጻድቃን አንድ የተናገረው ነገር አለና ከዚህ በኋላ ነገሩን በጦርነት አይደለም እናሸንፈው የሻቢያን የአማራ ኃይሎችና የብልጽግናን ጥምረትና ማፍረስ ነው ብሎ እንትን ሲል ነበር በነገራችን በቃ ስትራቴጂያችን ከዚህ በኋላ እነዚህን ተጣምሮ ያኔ በትግራይ ጦርነት ጊዜ ጥምረት ፈጥረው የወጉኑን ኃይሎች መበታተን ነው ስትራቴጂያችን የፖለቲካ ስትራቴጂ ነው ብሎ እንደውም ሲደነፋ ነበር ጻድቃን። እና አሁን እንግዲህ ዞሮ እነዚህን ጥምረት ፈጥረው ወጉን ያሉት ኃይሎች እንደገና ከአንደኛው ተጣማሪ ኃይል ጋር ሆኖ ሌሎቹን ከመጡ እንዋጋለን የሚለው እኔ በጣም የዞረበት ፖለቲካ ነው። እና ምን ባለው አሁን ተደማሪ በጠፋበት ሰዓት እየተደመሩ ያሉ ናቸው ጌታቸውም እሱም። አሁን በዚህ ሰዓት ብልጽግና ባለቀበት ሰዓት ብልጽግና በጣም ሁሉ ነገር በጨረሰበት ሰዓት ምንድነው ባለው ለዛውን ጨረሰን ይባላል። ለዛው እንኳን አይደለም ምን ነው ሁሉ ነገር በጨረሰበት ሰዓት ውሸቱን በጨረሰበት ሰዓት ታማኒነቱን በጨረሰበት ሰዓት ዓለም አቀፍ ተቀባይነቱን በጨረሰበት ሰዓት የውስጥ ተቀባይነቱን ባለቀበት ሰዓት ኢኮኖሚው ተዳክሞ ሊሞት ባለበት ሰዓት ጥይቱን በጨረሰበት ሰዓት በሞተ ስርዓት ላይ ገብተው አብረን እነዚህን ሚወጣሎች እንዋጋለን ማለት እኔ በቃ እኔ እንዲያውም ትንሽ እንትን ነበርኝ ትልቅ የተወሰነ ግምት ነበርኝ ለጻድቃን ለምናምን በቃ የፖለቲካ እንትናቸው ይሄ ኮምፓስ የማሰብ እንትናቸው በጣም ደካማ ነው ማለት። በዚህ ሰዓት ማንንም ሰው ከብልጽግና ጋር የሚቆም ሰው አይደለም እነሱ ቀርቶ አብረው የቆሙትም መውጫታው ነው እንጂ መውጣት በሚፈልጉበት ሰዓት አሁን እንደገና እንደ አዲስ ተደማሪ ገብተው
እነገሌ ከመጡ እነገሌ ተጣምረው ከመጡ ማን ነው ደግሞ ሀገር አፍራሽ? በነገራችን ላይ ፋኖ ነው ሀገር የሚያፈርሰው። ጻድቃን እነሱ አልሆነላቸውም እንጂ ሻቢያ ፊት ቢያሳያቸው የኤርትራ መንግስት በፊት ፊት ቢያሳያቸው ኖሮ ከሱ ጋር ገጥሞ ኢትዮጵያን ከመውጋት ይመለሱ ነበር። በጣም አስተዛዛቢ ነገር ነው። ጻድቃን ንብረት ያለው ሰው ነው። ብዙ ነገር አለው፣ ሪሶርስ አለው። እንግዲህ ምናልባት እሱንም ለማስጠበቅ እሱንም እንትን ላለማስነካት እንትን የሚሉት ነገር ነው። ግን አሁን ባለው ሁኔታ አንዲት የሚጨምሩት ነገር የለም። የብልጽግናን ውድቀት ለማቆም የሚጨምሩት አንዲት ነገር የለም። የጻድቃን ወታደራዊ ብቃት የጻድቃን ምናምን አንዲት ነገር አለ የሚያደርጉት ነገር የለም። የቀድሞ ጓደኞቻቸው ጋር ያላቸው ጸብ እዛው ይጨርሱት። እነ ታደሰ ወረደ ከዱን እነ ደብረጽዮን ሸፍጥ ሴራ ሰሩብን ምናምን እሱ ከሆነ እንትናቸው እነሱ መበቀል ከፈለጉ በሌላ መንገድ ይጨርሱት። ግን ይሄንን የወደቀ ስርዓት ይሄንን የተጠላ ስርዓት እና ደግሞ ይሄንን ስርዓት የሚታገለውን ፋኖ ሌብል አድርገው እነገሌ ሊመጡ ነው እነዚህ ደግሞ ሀገር አፍራሽ ናቸው እንታገላቸዋለን ምናምን ማለት አንደኛ ምንም እኮ አቅም የለውም እኮ። አሁን ጻድቃን የሚያዘውም ሰራዊት የለ የሚመራውን ፖለቲካ እንትን የለም፣ ኮንስቲትዩዌንሲም የላቸውም በነገራችን ላይ ጻድቃንም ሆነ ጌታቸው። እና ግን ምን መሰለ እኔ ራሳቸውን ትዝብት ላይ ባይጥሉ እንደተከበሩ ጥጋቸውን ይዘው ወይም የግል ቢዝነሳቸውን ራያ ቢራ ምናምን አለው መሰለኛ ለጻድቃን ራያ ቢራ ነው ማን የሚባል ቢራ እንደዛን ስራቸውን እየሰሩ ቢቀጥሉ ይሻላቸዋል። አሁን የሱ ጓደኛ እንትና ሳዳምጥ ነበር አሰፋ አብርሃ የሲያ አብርሃ ወንድም እሱ ደግሞ የሚለው ሌላ ነገር ነው። ጦርነት አይነሳም ከኤርትራ ጋር ጦርነት ሊነሳበት የሚችለው እድል በጣም ጠባብ ነው የሚል አይነት ግምገማ ነው ያለውና እነዚህ ሰዎች አንድ ካምፕ ውስጥ ያሉ ሰዎች ናቸው እና ራሱ አንድ አይነት እንኳን ነገር ቋንቋ መናገር የማይችሉበት ሁኔታ ነው ያለውና ግን ምንድነው ዋናው ነገር ሰው ተደምሮ መደመሩን ትቶ በተቀነሰበት ሰዓት እነሱ በመጨረሻ ለመደመር የሄዱበት ያሉት ሩጫ በጣም እነሱን ትዝብት ላይ ይጥላል። ሌላ ምንም እንትን የሚለው ነገር የለም። ምናልባት መስፍን የሌተናል ጀነራል ጻድቃንን ወደ ኋላ መለስ ብለን ብንመለከት በመጨረሻው ሰዓት ነው ወደ ጫካም የገባው። ባለፈው በህዋትና በፌደራል መንግስቱ መሃል ጦርነት ሲካሄድ የጻድቃን ጥያቄ በወቅቱ የትግራይ ህዝብ ተበደለ ወይም የትግራይ ህዝብ ጋር የተያያዘ አልነበረም። ከኤርትራ ከሻቢያ መንግስት ጋር ከኤርትራኖች ጋር ባለው ጸብ ምክንያት በጣም ይፈራቸው ነበር። አብይና ኢሳያስ አፈወርቂ በነበራቸው ግንኙነት ከፍተኛ ስጋት ውስጥ ከወደቁ የትግራይ ፖለቲከኞች ወይም ወታደራዊ ሹማምንቶች አንዱ ሌተናል ጀነራል ጻድቃን ነው። እንደውም እሱ ባለበት ፎቅ ላይ ኤርትራውያን ቤት ተከራዩ ሲባል ከዛን ጊዜ ጀምሮ ታይቶ አይታወቅም እዛ ህንጻ ላይ አሉ። ይፈራል። በቃ የዛፍ ላይ እንቅልፍ ነበር። በኋላ ላይ ኤርትራኖቹ እየመጡ ነው ከአብይ ጋር ተጣምረው መቀሌ ሊደርሱ ነው የሚል የሆነ ወሬ ሲወራ ነው ሮጦ ጫካም የገባው ራሱን ለማዳን ነው። ትልቁ ጸቡ ከሻቢያ ጋር ነው። ትልቁ ጸቡ ከኤርትራ ባለስልጣናት ጋር ነው። አሁንም በአብይ አህመድና በኤርትራ ባለስልጣናት መሃል ፍቺው መቋረጡን ፍቺው መፈጸሙን ሰንሰለቱ መበጠሱን ግንኙነቱ ሙሉ በሙሉ መቋረጡን ሲያረጋግጥ ነው ከአብይ አህመድ ጋር ሄዶ የተለጠፈው። ምናልባት አብይ አህመድ ያው ታቋለ ነገ ደግሞ ሊገለበጥ ይችላል። አብይ አህመድ ጋር ቋሚ ነገር የለም። ስለዚህ አንዳንድ ጊዜ የሚደገፈውንም ነገር በደንብ የተረዳ አይመስለኝም ሌተናል ጀነራል ጻድቃን ገብረትንሳኤና አሁንም ፌደራል መንግስቱ ላይ እንደዚህ አይነት ነገር እየመጣ ነው። እነዚህ ሰዎች መመከት የትግራይን ህዝብ ማዳን ነው ይላል። የትግራይ ህዝብን 1 ሚሊዮን የሚሆን እኮ ያለቀው በአብይ አህመድ እና በእነሱ መሃል በተፈጠረው እኮ ሽኩቻ ነው። የስልጣን ይሁን ሌላ ነገር ምናቀው ነገር የለም። ዛሬ ለትግራይ ህዝብ አዛኝ ሆነ የመጣበት ማነው? አብይ አህመድን ተለጥፎ የትግራይን ህዝብ አድናለሁ ብሎ በዚህ አይነት መልኩ የመጣበት ሁኔታ በትግራይ ህዝብም ዘንድ ትዝብት ላይ ነው የሚወድቀው። የሰውዬ የመጣው ነገር ለደብረጽዮን እንጂ ለጻድቃን ጥሩ ነገር አይመስልም። ለደብረጽዮን በዚህች አጋጣሚ አፈር ልሰው ሊነሱ ተዘጋጅተዋል። በርግጥ የነሱ መምጣትም አደጋ አለው። አዎ አደጋ አለው። እሱን በጥንቃቄ መመልከት ያስፈልጋል። ትልቅ አደጋ አለው። ይሄን ሁሉ መከራ ኢትዮጵያ ላይ ያመጣው ይሄ ቡድን ነው። ዛሬ ምናልባት በምን አይነት መልኩ ራሱን አስተካክሎ ሌላ የፖለቲካ ተዋናይ ይሆናል ብሎ እየመጣበት ያለውን ነገር ለሁላችንም ግልጽ አይደለም። ጥንቃቄ ግን በጣም የሚያስፈልገው ጉዳይ ነው መስፈን ነው በጣም እንትን ነው ማለት በዞሮ ማለት ነው። የትኛውም የግራውም የቀኙም ህወሓት አደገኞች ናቸው ለኢትዮጵያም ለአማራ ፋኖች በጣም እዚህ ላይ ጥንቃቄ ማድረግ መቻል አለባቸው።
በምን አይነት መንገድ መስራት እንደሚቻል ማሰብና ሞዳሊቲዎቹን ተማርግ ያስፈልጋል ግን እነዚህ ሰዎች እንደው ጤነኛ ናቸው በቃ ሁሉ ነገር እንደ ኩፍኝ ወጥቶላቸው አልቋል አሁን ለሀገር ያስባሉና ብሎ ማሰብ በጣም የዋህነት ነው በጣም አደገኞች ናቸው ግን አሁን ባለው ሁኔታ ኢትዮጵያ አሁን ከብልጽግና በጣም የከፋ ከብልጽግና በጣም አደገኛ ሆነ የሚያሰጋት ነገር የለም የአማራ ህዝብም የኢትዮጵያ ህዝብም የትግራይ ህዝብም ሌላው በቃ ብልጽግና የሚባለው ኃይል በጣም የሆነ ኢሚዲየት ትሬት ነው አሁን ባለው ሁኔታ ፊት ለፊታችን እሉናችንን በግልጽ እንትን የሚል በቃ የሚፈትን ትሬት ነው ስጋት እና ይሄን ነገር አብሮ መጋፈጡ መታገሉ በጣም አስፈላጊ ነው ግን ጥንቃቄ ያስፈልጋል የሆነ ነገሮች ላይ እንደው ዝም ብሎ በየዋህነት ወይም ደግሞ ከዚህ ቀደም በነበሩ አንዳንድ እንትኖች ተሸውዶ አብሮ በመስራት በመተባበር የሚባል ነገር ላይ እንደው አለመወሰድ ያስፈልጋል ማለት ነው ሌላው እኔ አሁን ነጻድቃን እንግዲህ አስባቸው ስትራቴጂስት ናቸው ተብሎ እንዲያውም መጠየቅ ካለበት ያ ለዛው ላይ የትግራይ ወጣት ሞት አካላት እንኩልነት I think ያኔ የጦሩ የትግራይ ዲፌንስ ፎርስ የሚባለው ሐሳቡ ራሱ የነጻድቃን ነው በነገራችን ላይ ሐሳቡ ራሱ እንትኑ ዲዛይኑ ምናምኑ የአርሚ 30 ምናምን የሚለው በሙሉ እንትኑ የሰሩት እነሱ ናቸው ነጻድቃን ነው እና ይሄ ሰውዬ እኔ የኢትዮጵያ ፖለቲካ መቼም የማያሳየን ጉድ የለም ይሄ ሰውዬ አሁን 360 ዲግሪ ዞሮ ከብልጽግና ጋር ሆኖ የሱን ፓርቲ ጨምሮ ሌሎቻችንን ፋኖን ምናምንን ለመውቀስ ሲነሳ ስታይ ምን የኢትዮጵያ ፖለቲካ ምን ጉድ ነው የምትለው በነገራችን ላይ በጣም እኮ የሚገርም ነገር ምን ጉድ ነው የምትለው እንትን ነው ሰውየው እኮ በደም ማሰብ ይችላል እኔ አንድ ሰሞን ህዋት ሊወድቅ አካባቢ ሪፖርተር ጋዜጣ ላይ ረጃጅም ጽሁፎች ያስነብብ ነበርና በጣም የሆነ ትንሽ እንትን ያለው ይመስል ነው የበሰለ መስሎኝ ነበርኛ ግን ተመልሶ እዛው ነው አሁን አድሮ ቃሪያ ነው የሚባለው ያሳዝናል መስፍን እንደው በርግጥ አሁን አጀንዳው እየቀዘቀዘ ቢመጣም የነተመስገን ጥሩነ የነአብን በዚህ ደረጃ ለብልጽግና መንግስት የገበሩ ያለበት ሁኔታና የአማራ ህዝብ ጠላት መሆናቸውን ምንም ሳፍሩ በአደባባይ የሚገልጹበት የሰሞኑ እንቅስቃሴያቸው በጣም ያሳዝናል ለነገሩ እየሄደ ያለው ወንዝ ነው ወራጅ ወንዝ እየወሰዳቸው ነው ያሉት ህዝብ አንቅሮ ከተፋቸው ቆይቷል ግን ዳግም መላልሰው ለአማራ ህዝብ ያላቸውን ጥላቻ የሚያሳዩበት መንገድ ግን በጣም የሚገርም ነው የአማራን ህዝብ በጅምላ ነው ተላላኪ ሲል የሰደበው አብን በመግለጫው አብን የሚባለው ነገር ትንሽ እንዳናገዝፈው እፈራለሁ አብን የሚባል ነገር የለም የሶስት ሰዎች የማነው በለጠ ጋሻው መርሻና ማነው ይሱፍ የሚባል ሶስቱ ናቸው እዚህ አብን ላይ አሁን አሉ የሚባሉት ሌሎቹ ስብሰባ ሲሰበሰቡ የሚመጡት ብልጽግና ያደራጃቸው የኦህዴድ ሰዎች ናቸው ሌላም አይደለም እነዚህ ሰዎችን እንደ ፓርቲና አንድ አብን በሚል በጣም የተከበረ ስም ነው ለአማራ ህዝብ ትልቅ ተስፋ ለመስጠት የመጣ ስብስብ ነበረ ያንን ስብስብ ክደው ጓደኞቻቸውን እስር ቤት አስገብተው አሁን ከፍተኛ የሆነ ችግር እየደረሰባቸው አንድ ቃል እንኳን ስለነሱ ማውጣት የተሳናቸው እነዚህ እና አብን ውስጥ ያሉት ሰዎች መግለጫ በየጊዜው ያወጡ ነው አሁንማ እንትን አድርጉት የተለመደ አድርጉት በየሁለት ወሩ እንደዚህ ተመሳሳይ ደግሞ አንዳንዴ የይዘት ልዩነትም የለውም አንድ አይነት ሻቢያን መውቀስ ወያኔን መውቀስ ብልጽግናን ምንድነው ክንፍ የሌለው መልአክ አድርጎ ማሳየት እንዲህ አይነት መግለጫዎችን በተደጋጋሚ ያወጡ ይገኛሉ ምን መሰለ ህሊናህን ስትሸጥ ራስህን ትጠላለህ ራስህን የመጣበት ማብረሰብ እንድትጠላ ነው የምትለው በቃ ሆደ ሲበልጥብ ማለት ነው አሁን ይሄ ሰውዬ በአማራ ህዝብን ወከለ ተብሎ ይሄ አማራ ዲሞክራሲያዊ ፓርቲ ነው የሚባል አዴፓ የሚባለው ወይም ደግሞ የአማራ ብልጽግና የሚባለው እንትን እንደወከለ ተደርጎ ነው ታስቦ እዛ ምክትል ጠቅላይ ሚኒስትር እንትን ሆነ የተባለው በግርግ አሁን ያለው መንግስት የማን መንግስት እንደሆነ ይታወቃል የኦህዴድ ብልጽግና መንግስት ነው እና የሚያደርጋቸው ነገር እኔ እንደውም በቅርብ አንድ እንትን ያየው ነበር ጅማ አብይ አህመድን ስለሰጠሽና መሰግናለን ምናምን ነገር ብሎ ሲናገር የነበረው ሰውዬ ባህር ዳር ደግሞ መጥቶ ይሄ ህዝብ አድርባ ይሄ ህዝብ ምንድነው የሚባለው ካዲን ምንድነው የሚባለው ባንዳ በጅምላ ምንም እንትን ባይሆን ይሄ እኮ ያፎለምታ አትለው ወይም ደግሞ እንትኖችን ብቻ መርጦ ነገሌ ብሎ ስፔሲፋይድ አላደረገው በአጠቃላይ ህዝቡን ነው በጅምላ የተሳደበ ህዝቡን ደግሞ ሲሳደብ በልበ ሙሉነት ቆሞ ነው በነገራችን አንደኛ ውስጡ ያለውን እንዴት ነው በነገራችን ላይ ይሄን ነገር እንዲያወጣ ያደረገው ይሄ ሰውዬ በርግጠኝነት
ይሄ መንግስት ስራውስ ባይገባ አይ ዶንት ኖ ምን ሊሆን እንደሚችል እኔ አላቅም የትም ቦታ ስራ ተወዳድሮ ሊቀጠር የሚችል ሰው አይደለም በምንም መንገድ በምንም መለኪያ ማለት አሁን ያለበትን ሁኔታ ስታየው ምክትል ጠቅላይ ሚኒስትር አዛዥ ነው የፈለገውን ነገር ያደርጋል ይቆርጣል ድሎቱ ምቾቱ ብዙ ነገር አለ ስለዚህ ማን ነው በዚህ ላይ እንትን የሚለው ስለዚህ ያንን ጥቅም ላለማስነካት እኔ አይደለም ያማራ ህዝብ ነገ እናቱን ተነስቶ ሊሰድብ ይችላል ነገ የወጣበትን ቤተሰብ ምናምን ሙልጭ አድርጎ ሊሰድብ ይችላል በቃ እንትኑ እኮ አንዴ እንትኑን ካለፍክ በኋላ ይሄ የአሽከር የሎሌነት ስነልቦና እንትኑን የመሸከም ቫይረሱን ምንም ልትለው ይችላል የመሸከም እንትኑን ካለፍክ በኋላ ከዛ በኋላ ምንም አይን ቀቅሎ ነው የበላን የምትሆነው እንዴት ነው አገኘው መኮንን ማን ነው አገኘው መኮንን ነው ማን የሚባል አንድ እንትን ነበር አማራ ክልል አንድ ጊዜ አማራ ህዝብ ለሃጫ ምናምን ሲያል ተሳደበ ነበር ካድሬ ማን ነው ስሙ ረሳሁት ነው በአጠቃላይ እኮ አማራ ብልጽግና የሚባለው ይሄ ባዴን ከሚባለው ጀምሮ ያሉ ሰዎች እንደዛ ናቸው መስከረም አበራ የምትለው ነገር አለና ችግሩ ምንድነው ገና መኮንን የሚባለው ነው ዓለም ነው መኮንን ኤግዛክትሊ ገና ከጽንስ ጀምሮ ነው እነሱ ችግራቸው ሲመለመሉ ህወሓት ያኔ ለአማራ ብልጽግና ሰዎችን ሲመለመል እንትን ያሉ ሰዎችን የመለመለው የተማሩ ያወቁ የነቁ ምናምን የከተማ ሰዎችን አይደለም የመለመለው ከየት ከመምህራን የገጠር ግብርና ሰራተኞች የምናምን የመንደር እነዚህ አስቸጋሪ የሆኑ እንትኖችን ነው የመለመለው እና እነዚህ ሰዎች እንዳልኩ ነው ከመንግስት አሁን ካለው ከመንግስት ስልጣናቸው አውጥተ ሌላ ቦታ በስራ ቀጠር ተወዳድራችሁ ተቀጠሩ ብለ እንትን ብታረጋጭ የትም ቦታ ሊቀጠሩ አይችሉም ምን የሆነ ብር ጥራልኝ የፈለከው ብር አስይዛለሁ የትም ቦታ ተቀጠሩ ሊሰሩች አሁን ያገኙት ነገር ለነሱ መንግስተ ሰማያት ከመግባት የበለጠ ነው መንግስተ ሰማያት መግባት እንግዲህ የብዙዎቻችን የክርስቲያኖች እንትን ነው አይደል ምን ሰግደው ምን ጾመው ምን ጸልየው ለዛ ነው እነሱ ግን አሁን መንግስተ ሰማያትን እዚህ ላይ በእነሱ እንትን ማለት እንኖራለን እናገኛለን ብለው ያላሰቡት ነገር አግኝተዋል ስለዚህ ያገኙትን ነገር ያላሰቡት ሳያስቡት ያገኙትን ነገር ማጣት ማለት ለነሱ ሞት ነው አይደለም የራሳቸውን ህዝብ እንዳልኩ እኮ ነው ነገ እናት አባቶቻቸውን ተነስተው ቢሰዱ ግዴላቸው አብንም በተመለከተ እንዳልከው እንደ ፓርቲ ሞቷል አሁን ምርጫ ይመጣል የሚቀጥለው ምርጫ በእርግጠኝነት ብልጽግና የሆኑ ወንበሮች ቀድሞ አሎኬት አርጎ የሆኑ የምርጫ ክልሎች ላይ ሆነ ብሎ እነዚህ ምርጫ ክልሎች ለአብን ወይም ደግሞ ለኢዜማ እንዲመርጡ አስተርጉ ብሎ በተለመደ የማጨረበር ኮሮጆ መገልበጥ ስልት ካልሰራ በስተቀር ትክክለኛና ፍትሃዊ ምርጫ ኢትዮጵያ ውስጥ ቢካሄድ አሁን ባለው ሁኔታ አብንና ኢዜማ ከብልጽግና እንኳን ያነሰ ምንም ወንበር እንደማያገኙ እኔ በምን ልበል በጣም አረጋግጬ መናገር ይችላል ምክንያቱም በቃ እነዚህ እኮ የክህደት እንትኖች ናቸው እኮ የክህደት ምሳሌዎች ኢትዮጵያ ታሪክ ውስጥ እንዲህ የሚባል ፓርቲ ተፈጥሮ ነበር የተነሳለትን ህዝብ የቆመለትን ዓላማ ክዶ እንዲያውም በተነስ ምንድነው ቆሜለታለው በሚለው ህዝብ ላይ የተነሳ ፓርቲ ነው አብን ገባ አብን እኮ አሁን በአማራ ህዝብ ላይ ነው የተነሳው በነገራችን ላይ ዘመቻው በሙሉ በአማራ ህዝብ ላይ መግለጫውን የትላንትና መግለጫ አይቸው ነበር እንዴት ያማራን ህዝብ የሉና ትግል እንዴት እንደሚያጣጥሉት ለኮ ደፍራታቸው የሚገባ እንዴት እንደሚያጣጥሉት በቃ የተወሰኑ በቃ ይሄ ፖለቲካሊ ዲስኢሉዥን እንዲሆኑ ሰዎች ያማራን ህዝብ የትግል አጀንዳዎች ጠልፈው ወደ ትጥቅ ትግል እንደወሰዱ አሁን ደግሞ ያንን የትጥቅ ትግል ደግሞ የገንዘብ ማግኛ የቢዝነስ እንትን እንዳደረጉት እና ልክ አሁን እነሱ ከገንዘብ ከጥቅም እንደራቁ ሆነው ማለት ነው ስለዚህ አሁን ያማራ ህዝብ እየተጎዳ ያለው እነዚህ በትግሉ በፖለቲካ ትግሉ ስም ከዲያስፖራም ይላሉ በነገራችን ላይ ሚዲያም ዲያስፖራም ይላሉና በፖለቲካ ትግሉ ስም በአማራ ህዝብ በዚህ የትጥቅ ትግሉ ስም በገንዘብ ራሳቸውን ያጎለመሱ እንትን ያሉ ኃይሎች እየፈጠሩት ያለው አደጋ ነው አዚፍ እኮ በቃ ምንድነው እንትን እነሱ ከዛ ንጹህ ሆነው ለትንሽዬ እንዲያውም ለነሱ ለኩርማን ጥቅም ብለው ብኩርናቸው እንደሸጡ እንኳን ረስተውታል እንደው እነሱ ምን ለምን ላይ ነው የሞራል ጥያቄ ብናቀርብላቸው አንድ በለጠ ሞላ አንድ ጋሻው መርሻ ገብቷቸው ተረርተውት ሌላው የአማራ ህዝብ ሁሉ የተሰወረበት ምን ቢሆን ነው እንደዚህ በዚህ ደረጃ
እኛ ልክነን የሁሉ ህዝቡ የሉና ትግል ያደረገ ያለው ህዝብ የሁሉ በውጭም ባገር ውስጥ እንዲህ የተረባረበ ያለው የአማራ ማህበረሰብ ተሳስቶ ተሰውሮበት ለጋሻውና ለበለጠ የተገለጠላቸው ምንድነው በዚህ ደረጃ እውነት ድፍረት ብለሃል ምናልባት አብሮ በመዋል ከነሱ ጋር ከብልጽግናዎች ጋር መኪና አግኝተው ሊሆን ይችላል ቤት አግኝተው ሊሆን ይችላል እንደምንሰማው ከሆነ ይሄ አንዳንድ ነገሮች ለሚያደርጉበት ነገርም በደንብ አብይ አህመድ ኪሳቸውን እየሞላላቸው ሊሆን ይችላል ከዛ ባሻገር ግን እነሱ ተገልጦላቸው እኛ የተሰወረብን ምን ቢኖር ነው እንዲህ በድፍረት ወጥተው ልክ አይደላችሁም እኛ ግን ልክ ነን ለማለት ያነሳሳቸው እንደው ምንድነው ብለ እንደው የስነ ልቦና እንትናቸው ቢጠናም ጥሩ ነው እሱ ነገር ነው ግን ምንድነው ቪኤቱ እኮ መኪናው እኮ በጣም ነው ቪኤት መኪና አንዴ አዲስ አበባ ሄጄ ሄጄ ውስጡ ገብቻለሁ በጣም ይመቻል እሱ እንኳን አይደለም ሞራልህን ሌላም ነገርህን ነው የሚሰልበው እነዚህ ሰዎች በእርግጠኝነት ስልጣን ላይ ባይወጡ ኖሮ በባስ ወይም ደግሞ በተራ ታክሲ ወይም በተራ መኪና የሚሄዱ ሰዎች የነበሩ ሰዎች ናቸው አሁን በመቼ ነው ሰማ ነበር የኦዲት ኮሚሽን የኦዲት መስሪያ ቤቱ ሪፖርት አድርጎ አንዳንዶቹ ሚኒስትሮችና ምክትል ሚኒስትሮች የሚፈቀድላቸው 2 መኪና ነው ከሁለት መኪና የበለጠ 4-5 መኪና ቤታቸው የግል መጠቀም ያርጓል ተብሎ ስሞታ ሲያቀርብ ነበር ለበለጠ ሙላንም ይጨምራል ነጋሻው መርቻንም ይጨምራል እና እነዚህ ሰዎች በቃ እንትኑ ተሰውሮባቸዋል ለነሱ የሚታያቸው ነገር ለአሁን ለጊዜው ያገኙት ጥቅም ነው እንዳልኩ እኮ ነው አስበውት አልሞት የማያውቁት ፕሪቪሌጅ ነው ያገኙት አሁን ያኛው ሚኒስትር ነው ተብሎ ባላው የተለያዩ ዓለም አቀፍ ኮንፈረንሶች እንትን ሄዶ ይሳተፋል ፕሮቶኮል እንትን አለው ብዙ እንዳልከው ለቦነሶች አሉት የተወሰኑ የቦርድ ኃላፊ ሆነ በቦርድ ኃላፊነት የሚያገኘው ጥቅም አለ ብዙ ነገሮች አሉ እና የሚታያቸው ነገር እኛ የአማራ ህዝብ መከራ የአማራ ህዝብ እንትኑ ይሄ እንትኑ የሚያገኘው ጥቅም ጋርዷቸዋል እንዳይታያቸው አርጓል ለዛ ነው እኮ ከነሱ ይሄ 40 ሚሊዮን የሚጠጋው አማራ መከራ ላይ ነኝ የተፈናቀልኩ ነው አንድ መግለጫ አውጥቶ አይተታቃል አሁን በቀሩ ጊዜ ስለ አማራ ህዝብ እንትን እያረጉ ያሉት እንደው የሰላም ጥሪ ጦርነቱ ይቆም መንግስት እንትን ያስከብር እነዚህ የአማራን ህዝብ ትግል የጠለፉ ምናምን እስቲ አንድ የአማራ ህዝብ እንትን በወለጋ በተፈናቀሉት ላይ ወይም ደግሞ ሌላ እንትን ባሉት ላይ ያወጡት መግለጫ ካለ እንትን ይባል የለም ምክንያቱም እንትን የለም ለናቸው ተጋርዷል እና ምን መሰለህ ቅድም ያልኩት ነገር ነው ብልጽግና ሁሉን ነገር ጨርሷል ሁሉን ነገር እንትን ብሎ ያለቀለ ስርዓት ነው ይሄን ነገር ዝም ብሎ በወሬ ብቻ አይደለም all indicators ሁሉም ነገሮች የሚያሳዩት ያን ነው አሁን ደግሞ ወሎ ላይ እየተገኘ ያለው ወታደራዊ ድል የብልጽግና ሽንፈት ፍጥነቱን በጣም አክሲለሬት ያደርጋው ከዚህ ስርዓት ጋር ምናልባት በወራት ምናልባት በጥቂት ጊዜያት የሚጠጋ ጊዜ ነው ሊቆይ የሚችለው የስርዓት ይሄ ስርዓት ይወድቃል ሲወድቅ እነሱም እዚህ ሶሳይቲ ውስጥ ነው የሚኖሩት ተመልሰው ማህበረሰብ ውስጥ የሚኖሩት አላቅም ወይም ደግሞ ዓለም በቃይ ነው አሁን ፈርሷል ለካለም በቃይ ሌላ የሆነ ማሰሪያ ቦታ ካለ ለባለስልጣኖች ተብሎ እንትን እዛ ነገር ውስጥ ይገባሉና እንዴት ነው ይሄ ነገር የማይታሰባቸው በነገራችን ላይ መስፍን አብይ ራሱ በጣም ቋሚ የሆነ ወዳጅ እንዳልሆነ እኮ ያውቁታል አብይ አህመድ ትልቅ ነገር በሚኒስትሮቹ የፈጠረው ሁሉ ነገር በእጁ ነው የነሱ መጻኢ ዕድላቸው እንጀራቸው ሁሉ ነገራቸው አብይ እጅ እንዳለ እንዲያስቡ አድርጓቸዋል ለምሳሌ ብርሃኑ ነጋንም በለጠ ሙላንም ነግሯቸዋል የምትነቱትን ቤት ነጥቃቸዋለሁ ምትኖሩበትን ቤት አስለቅቃቸዋለሁ እያለ ያስፈራራቸዋል አሉ ያው ኢትዮጵያን እንደ ግል ኪሱ ነው የሚያያት እንደ ግል ንብረቱ የአብይ አህመድ የሚለየው ከሌሎቹ ኢትዮጵያ ማለት ለሱ የምንድነው ኃላፊነቱ የተወሰነ የግል ማህበር አድርጎ ነው የሚያያት በብዙ ነገር ለባለስልጣናቶቹ ደሞዝ የሚከፍለው ከኪሱ ያንዳንዱን ነገር የሚያደርገው ከራሱ አድርጎ የሚያስብ ሰው ነውና ነግሯቸዋል አብይ አህመድን መተማመን በጣም ከባድ ነው ነገር ግን ችግር አለባቸው እንደውም እንደሰማነው ከሆነ ከአብይ አህመድ ቀጥሎ ከፍተኛ የሆነ የደህንነት የምንድነው የሪፐብሊካን ጋርድ የተመደበላቸው ለአማራ ክልል ወይም ለነበለጠ አይነት ሰዎች ነው በጣም ስለሚፈሩ ጥላቸውን ሁሉ ነው የሚፈሩት በራስ መተማመን የለም ወጣ ብሎ ኮሽ ካለ ድንጋጣቸው መከራን ምንም አይታዩም የትም ቦታ በለጠ ሙላ
ውጭ ሀገር እንኳን ሲወጣ ይፈራል በጣም ነው የሚፈራው መስፍን ወስከኝ ሁለት ነገር አስታወስከኝ ይሄንን በተመለከተ ዳንኤል ክብረት አንድ የሆነ ሚኒስትር ነው የነገረኝና አንድ ኮምፓውንድ ውስጥ ነው የሚኖሩት ሚኒስትሮቹ ወደ ኮተቤ አካባቢ ነውና ያ ኮምፓውንድ በሪፐብሊካን ጋር ዙሪያውን ይጠበቃል ውስጡም ደግሞ ሮንዳ አለው እያንዳንዱ ግቢ ያለው ምናምን ነገር አለው ዳንኤል ክብረት እዛ ነው የሚኖረው ግን ዳንኤል ክብረት እዛ ውስጥም እየኖረ ደህንነት ስለማይሰማው እዛ ውስጥም ካሜራ የዳንኤል ክብረት ቤት ብቻ በካሜራ ይጠበቃል አሉ በጣም ኮሚገርም ነው በጣም መንገዴን ለእግዚአብሔር ሰጥቻለሁ ያለ ሰው ነው እንግዲህ በካሜራ የሚጠበቀው መንገዴን ለካሜራ ላቢ ሰጥቻለሁ ሌላ ምናምን ነገር ነው ሁለተኛ እንትኑ ያነሳው ይሄ አሁን መኪናውን ነው ወስዳለው ቤት ቀማቸዋለሁ የሚለው በቃ ሌላ ማንንም ምሳሌ እኮ የለም ታየድ እንዳን ተመልከተው በደም ተጫወታለ ምናም ባለው በነጋታው አይደለም ማታው ነው በሽተኛ ልጅ ያለው ልጁ ይታመማል አሉ ሰምቻ ብንም ነገር ይሄ ልጅ ይሄ ታየድ እንዳ ማለት እንግዲህ በጣም ብዙ ከተማሪነት ጀምሮ ብዙ መስዋዕትነት የከፈለ ልጅ ነው ምንም እኮ እንትን ቀንም አልሰጧቸው መኪናው ምናምኑ ሲቀሙት ከቤት ከመንግስት ቤት ሲያባሩት ቀንም አልሰጧቸው ጭካኔውን ነው የሚያሳየው እና ለሌሎቹ መቀጣጫ እንዲሆን አድርጎ ነው መልእክት ነው ባለ እንትን ያደረገው እንዳልኩ ነው አሁን በለጠ ሞላን አሁን ከመንግስት ከሚኒስትር ቤት ሆናን ብታስወጣው እርግጠኝነት መጨረሻ ወይ ኮንዶሚኒየም ካገኘ በጣም እድለኛ ነው ወይ ምን ተማር ስለዚህ ያንን ነው የሚፈሩት እነሱ ግን ያ ደግሞ ዘላቂ ማወቅ ያለባቸው ነገር ከህዝብ የተጣላ መንግስት ከህዝብ ብቻ ታም ከራሱ ጋር የተጣላ መንግስት በምንም መንገድ ዋስትና ሊሆናቸው አይችልም በምንም መንገድ ብልጦቹ አሁን እነ ማሞ እነ ዳግማዊት ሞገስ ምናምን እንትን ብለው ጥፍ ብለው ዓለም አቀፍ ስራ ምናምን ነገር እያያዙበት ያለበት ሁኔታ ነው ብልጦቹ ማለት ወይ እንደነሱ ብልጦ ነው ይሄንን መንግስት ሳይጣሉን ሳይዋደዱን ቀስ ብሎ መውጣት አንደኛው ስትራቴጂ ነው አወይ ደግሞ ካልሆነ ወጥቶ ዝም ብሎ መቀመጥ በዚህ ደረጃ መዝቀጥ በዚህ ደረጃ እንትን ማለት እኔ በጣም ይገርመኛል አሁን እኔ አሁን አብንን አማራ ክልል የምርጫ እንትን ውስጥ አቀርብትለው እኔ በእርግጠኝነት የተወለደው የት ነው ቆቦ ነው አይደል በለጠ ሞላ የሚባለው ሰው እኔ አንድ ሰው ቮት ካረገለት እኔ እንትን ያቁታል እኮ ሊናው ያቁታል እኮ እኔ በርግጥ ህዝብ ውስጥ ያለው ስሜት ያቁታል በእርግጠኝነት ቤተሰቦቻቸው ይነግሯቸዋል በማህበራዊ ግንኙነት እንትን ያለው ይነግሯቸዋል ምናምን ነገር ግን በቃ ምን ችግር አለ ይሄ አሁን ያዙት እንትን ጋርዷቸዋል እና በጣም ያሳዝናል ዝቅጠቱ ግን ያው የእንትን አይሉታል የነጻድ ምን አውሮፕላኑ ሊወርቅ በሚወርቅ ይወደቀ ባላ ወይም ደግሞ እየሰጠመ ባለ መርከብ ላይ ማን ነው የሚሳፈረው ማንም መርከቡ እኮ እየሰጠመ ነው በመጣበት ጀልባ አንችለም መሄድ ይሻላል ጻድቃንና ጌታቸው እኔ መመክራቸው እሱ ነው መርከቡ እየሰጠመ ነው ሌሎቹም ዘለው እየወደቁ ነው ከመርከቡ አሁን እናንተ ብትገቡ የመርከቡን መስጠም አታቆሙት መስፍን እንደው ስለ ተመስገን ጥሩነህ የተወሰነ አስተያየት በሰጠበት ደግሞ ጥሩ ነው ተመስገን ጥሩነህን በተመለከተ እኔ ብዙ ስለተናገርኩ አሁን መጨመረው ነገር የለም ግን የጌታቸው ረዳን ሁሉ ጊዜ ተመስገንን በተመለከተ የሚናገረው ጌታቸው ረዳኮ ሄዶዛ ናቢ መንደር መግባት የሌለበት ሰው እኮ ነው ተመስገን ጥሩነህን የሚገልጽበት አንድ ቃል አለው ዳፍንት ነው የሚለው ዳፍንታሙ ተመስገን ይሏል ዳፍንት ነው የሚለው ዳፍንት የሚለውን ቃል እንግዲህ በቅጡ በደንብ የሚረዳ ሰው ተመስገን ጥሩነህ ማን እንደሆነ በደንብ ያውቋል አንተ ሁሉ ጊዜ የምትለው ነገር አለ የግብጽ እንትኖችን እኔ አብይ አህመድ እንደው ከዚህ ዓለም በሞት ቢለይ ከነይወቱ ካልተቀበርኩ የሚለው ተመስገን ጥሩነህ ነው አሽከር ስለሆነ እንደው አብይ አህመድ ሞቶም ብቻውን እንዳይሆን ከነይወቴ ቀበሩኝ ብሎ በፍቃደኝነት ከነይወቱ መቀበር የሚፈልግ ሰው ቢኖር ተመስገን ጥሩነህ ነው እዛ ድረስ የሚደርስ የአሽከርነት ትከሻው ራሱ ለሱ የተፈጠረ ነው አይተ እንደሆነ አብይ ፑሽ አፕ ሲሰራ ይሰራል አብይ ሲስቅ ይስቃል አብይ ሲሮጥ ይሮጣል አብይ ሲከፋው ይከፋዋል ሰው መሆን ያልቻለ እንደው ሰሞኑንም ያልኩት ነገር አለ ከሌሎች እንስሳት የሚለየው በሁለት እግሩ ስለቆመ ብቻ ነው ይሄ ሰው ነው እንግዲህ የምክትል ጠቅላይ ሚኒስትር እንዳገርም እኮ ተዋርደናል መስፈን በጣም ማለት በጣም ይገርም ነገር ነው እንዲያው ማስተዋወስከኝ አማራ ክልል ላይ
ታስታውስ እንደሆነ ከሰኔ 15ቱ ችግር በኋላ እሱን ነው የአማራ ክልል ፕሬዝዳንት ያደረገው ተመስገን ጥሩነህ። መጀመሪያ ያደረገው ነገር እንዳለ ይሄ አሳምነው ሰርቶት የነበረው መዋቅር ማፈራረስ ነበር። በነገራችን ላይ እንትን ውልቅልቁን ያወጣው አማራ ክልል የጸጥታ እንትኑን ውልቅልቁን ብትንትኑን ያወጣው በኋላ ነው። ይሄ የትግራይ የሰሜን ጦርነቱ ሲጀመር ደንግጠው እንደገና መልሰው ታስታውሳለህ ያስከው መሳሪያ ዘግባ ምናምን የሚል እንትን የተባለው እንጂ ሰውየው ምንድነው የሚባለው የመታዘዝ እንትኑ የሚገርም ነገር ነው። በቃ እኔ አንዳንዴ እንደውም እና አብዩላ ሳያስቡም ይሄ የኦሮሞ ብልጽግና ይሄንን ይፈልጋል ብለው ሳይጠይቁትም የሚያደርግ ነው የሚመስለኝ ሰውየው ማለት በቃ ከመታመኑ የተነሳ ማለት ነው ራሱን እንትን ከማድረጉ የተነሳ የሚገርም እንትን እና በዚህ ደረጃ ብዙ ሰው ብዙ እንትን አለ እኮ የሆነ ነገሮች ታማኝነት አለ። ግን ምንድነው መጽሐፍ ቅዱስ ሙሴ ለወገኑ አይደለም የሚል ታሪክ አለ አይደለ? ለወገኑ ለእስራኤላዊ የትም ቦታ ያለ ነገር እኮ የመጣበት ወገኔ የምትረው ህዝብ የተወሰነ ተቆርቋሪነትና የኔ ነው ባይነት እንትን አለ። የተመስገን ጥሩን አይነት ሰዎች የነ መንገሻ ፈንታ የነ አረጋህ ከበደ የነ ምናምን አይነት ሰዎች እንትን ሳይኪ የነሱ የስነልቦና እንትን በጣም የሚገርም ነገር እኮ ነው። ምንድነው እንደዚህ የሚያረጋቸው አላውቅም። ከባድ ነገር ነው። በሳይ ጥቅም ነው ብቻ ብለህ እንዳትል ምልህ በጣም በዚህ ደረጃ ለጥቅም ብሎ በዚህ ደረጃ መውረድ እኔ በጣም እንትን ነው የጓደኝነት ነው እንዳትል። አብይ አህመድ እኮ እኔ ከተመስገን የበለጠ ለማ መገርሳ ገዱ አንዳርጋቸው ደመቀ መኮንን ምናምን እነሱ እኮ አብይ አህመድ ከነሱ ጋር ብሎ ነበር አንድ ሰሞን እኮ እና እንዳልከው በጣም ዳፍንታም ዳፍንት ምንድን ነበር ምን ሲሆን ነው ዳፍንታ የሚባለው? ሲጠፋ ነው ጆሮም ሲደፈን ምንም ነገር በቃ አላል ሁሉ ስሜት ዋስ ዜሮ ሲገባ ማለት ነው። አዎ እና አንዳንዴ እኮ ጌታቸው እኮ በነገራችን ላይ አሁን ባጫን የገለጠበት መንገድ ታስታውሳለህ አይደል? ባጫ እስክስታ እሱ ተው እባክህ እስክስታ ነው የሚለው ምናምን ተምሩ አብይ አህመድን የገለጸበት መንገድ ምናምን ነገር ሰባተኛ ክፍልን እንዴት እንዳለፈ አሁን ይሄኛውን ሰው የገለጸበት መንገድ ምናምን ጌች አንዳንዴ ዊሚሲም ባይዙ አሁን መጨረሻ ተደማሪ ሆኖ በሚሰጥ መርከብ ላይ ተሳፈረ እንጂ እኮ ጌች በጣም ሚስ የምታረገው ነገር ነውና ትክክለኛ አገላለጽ እንዳልኩ ነው እኮ በየትኛውም ቦታ የወገን የሆነ የኔ የምትለው ወገን የሆነ እንትን ትንሽ እንትን ተሰጣለህ ቅድምና ተሰጣለህ ትንሽ ርህራሄ አለ። ይሄ ሰውዬ እኮ ፍጹም የለውም እንዳልኩ ነው። ሙሉ ጥብቅ ጅማ ሄዶ እኮ አብይን ስለሰጠሽን ጅማንና መሰግንሻለን ምናምን እንዴ ምን ሆነርስ አሁን እንደገና ተመልሶ መጥቶ ደግሞ ይሄ እንደዚህ አይነት ካዲ ባንዳነት ህዝብን እና አይ ዶንት ኖ እነዚህ ሰዎች ባይዞ በሆነ መንገድ መገላገል ካልቻለን ገና ከዚህ የበለጠም ጉድ እናያለን። ከዚህ የበለጠም ብዙ ነገሮች ስድብንም መቻል እኮ አንድ ነገር ነው። ስድቡንም እኮ ራሱ እኮ ሰድበውንም እኮ እንደው እንትኑ ዱላው ጭቆናው ምናምን እኮ እሱ እኮ ነው እንትን ያለው። መስፍን እንግዲህ ያው ዶክተር ጌዲዮን ጢሞቴዎስ በመንግስታቱ ድርጅት ያቀረበውን ደብዳቤ በተመለከተ የተወሰነ ነገር እንላለን። ግን የብልጽግና አንድ ሰነድ ወጥቷል። ዝርዝሩን በደንብ ሰነዱን ሙሉውን ስናገኝ እንሄድበታለን። ከሰነዱ ላይ አንድ የሆነች ክፍል እሷን እንደው እዛ ላይ አስተያየት ብንሰጥበት ጥሩ ነው። ሰነዱ ላይ የተቀነጨበ ነው። ለዘመናት ኩስምናችንን የሚመኙ ሻዕቢያ፣ ህወሓት፣ ፋኖና ሸኔ በጥንት ጠላትነትና በባንዳነት ተጣምረው በአዲስ ስልት የመጨረሻ ዕድላቸውን ለመሞከር እየሰሩ ነው። ኢትዮጵያም ወጥመዷን ሰባብራ ይበልጥ እንድታንሰራራ ከተፈለገ ይህ ኢትዮጵያን የማድማት የሻዕቢያ የ50 ዓመታት ታሪካዊ ፍላጎት በማዳግም መልኩ መቀልበስ አለበት ይላል። ይሄ የብልጽግና ሰነድ ላይ የተገኘ አንድ አንቀጽ ላይ ያለ ጽሑፍ ነው። ስለዚህ ሻዕቢያ፣ ህወሓት፣ ፋኖና ሸኔ በጥንት ጠላትነትና ባንዳነት ተጣምረው ብሏል። ያው የጌዲዮን ደብዳቤ ይሄንን ነው ተጣምረው ነው። ሰሜኖቹ እየመጡብን ነው የሚለው አብይ አህመድ ያጅቦ እያለ የብልጽግና ሰዎችን ሲያስፈራራበት የነበረ በተለይም ደግሞ የኦሮሚያ ብልጽግና ሰዎችን ሰሜኖች ተጣምረው እየመጡ ነው። እችን ደግሞ ለደቡብ ለአንዳንድ ከብልጽግና የሆነች ትርፍራፊ እየለቃቀሙ የሚተዳደሩ የደቡብ ተወላጅ የሆኑ ፖለቲከኞች አሉ።
ለነሱም ጭምር ነው የሚነግራቸው ሰሜኖች ተጣምሮ እየመጡ ነው ድም ፈርተዋል ብልጽግና የጌዲዮን ደብዳቤም ከዚህ ያለፈ አይደለም እስቲ ወደ ጌዲዮን ደብዳቤ እንሂድ መስፍን አይ ታንክሱ ብልጽግና አይኮ እነዚህ ሰዎች እኮ በነገራችን ላይ በታሪክም በስትራቴጂም በምንም የተለያየ ጎራ ውስጥ የሚመደቡ ኃይሎች ናቸው ምናልባት ምንም አሁን የተጨበጠ እንትን የለኝም መተባበራቸውን የሚያሳይ ከብልጽግና ክስ ውጪ ምንም የተረጋገጠ እንትን የለም ግን ምናልባት ቢተባበሩ እንኳን እንዲተባበሩ የሚያረጋቸው የብልጽግና እየፈጠረ ያለው ስጋት የአማራ ህዝብ ላይ የህልውና ስጋት ደቅኗል የትግራይ ህዝብን የማጥፋት ስጋት ደቅኗል ኤርትራ ላይም እንደዚሁ ስጋት ደቅኗል ሌሎችም የኦሮሞ ህዝብ ላይም ስጋት ደቅኗል ብልጽግና ራሱ የፈጠረው አላያንስ ነው በነገራችን ላይ እነዚህ ሰዎች አሁን አላያንስ ፈጠሩ ከተባለ አንዳልኩ ነው ምንም የተጨበጠ እንትን የለንም መፈጠሩ ግን እንዲህ አይነት ፈጠሩብኝ ብሎ የሚጮኸው እንትን እንዲፈጠር ያደረገው ምክንያት የሆነው ራሱ ብልጽግና ነው የብልጽግና የስሌት ስተት የብልጽግና የፖለቲካ ችግሮችን የመፍታት አቅም ደካማ መሆን ነው ይሄን ነገር የፈጠረው ታሪካዊ ናቸው ምናምን የሚለው እንትን ነው እንደውም አሁን ባለው ሁኔታ በሚዛን ስናስቀምጠው ለኢትዮጵያ ህልውና ለኢትዮጵያ ህዝብ ደህንነት ከብልጽግና የበለጠ ስጋት ጠላት የለም እነዚህ ኃይሎችንም ሊያስተባብር የሚችለው አንዱ ቦንድ ይሄ ነው እና ይሄ ያቆታል በነገራችን ላይ ያቆታል እንኳን እንደዚህ ተባብረው አንዳቸው እንኳን ጠንከር ብለው ገፍተው ቢመጡ የመንግስት አቅም ደካማ እንደሆነ ውሽልሽል እንደሆነ ያቆታል ፋኖ እንኳን ባቅሙ በብቻው ብልጽግናን አፈርድሜ ሊያበራው እንደሚችል ያቆታል ነገር ግን አሁን በውስጥ እነሱ ይሄ አሁን ምንድነው ኢማጂነሪ ኢነሚስ የሚባል ነገር አለ ይሄ በአይምሮ ውስጥ የምትፈጥረው እንትን አለ በኢማጂኔሽን እነዚህን ኢማጂነሪ ኢነሚዎች ፈጥረው በቃ ነገሌ ናቸው እንትን የሚሉን እንትን ማድረግ አለብን እንትን ሞቢላይዝ ለማድረግ ነው ከኋላ ቅድም እንዳልከው ነው የኦሮሞ ብልጽግና ሰዎች ለማሰባሰብ ነው ሻቢያ ብልጽግና ምናምን አሁን ደግሞ ሜቢ ኢትዮጵያ ናሽናሊስት የሚባለው ማይል አሁን የሚሸወድ አይመስለኝም ተሸውዶ በቅቶታል አግቧል ከዚህ በላይ የሚሸወድ አይመስለኝም እና ግን ዋናው ነገር ምንድነው ተባበሩ ይያል የሚቀርበው ክስ አንደኛ ምንም መሰረት የሌለው ክስ ነው ብልጽግና ራሱ የሰራው ስተት የአይምሮ ውስጥ የፈጠረው እንትን ነው ድንጋጤ ነው ፍርሃት ነው ብልጽግና ራሱ የፈጠረው የስሌት ስተት የፖለቲካ ስሌት ስተት ነው ምክንያቱም ከሻቢያ ጋር ሰርቷል ከወያኔ ወጣ ድርጅት ነው ፋኖ ከአማራ ኃይሎች ጋር ሆኖ ትግራይ ጦርነት ላይ እንትን አረገ ተብሏል አሁን ደግሞ እነዚህ ኃይሎች በሙሉ ጋር ግጭት ውስጥ ገብቷል እንዴት ነው ሊገባ የሚችለው ከአንደኛው ጋር ቢሆን እንትኑ 50% ታረጋዋለ ችግሩ ከሁለቱም ሊሆን ይችላል ስላለ ግን አንድ ብልጽግና ከነዚህ ሁሉም ጋር ኢንክሉዲንግ የኦላ ኦሮሞ ነጻነት ግንባር የሚባለው ድርጅት ጨምር ማለት ከነዚህ ሁሉ ጋር ግጭት ውስጥ ከገባ ችግሩ ያለው ብልጽግና ጋር ነው ማለት ስለዚህ አሁን እንደዚህ የሚደረገው ጫጫታ ባለም አቀፍ ደረጃ የሚደረገው ጩኸት ድረሱልን ምናምን እንትኑ ይሄ እነዚህ ኃይሎች አይደለም ተጣምረው ብቻቸው ነው አንደኛው እንኳን ብቻው ነው ቢንቀሳቀስ ምን ጉዳት ሊያደርስበት እንደሚችል ስለሚያውቁ ነው ፍራቻቸው በጣም የሚገርም ነው እኔ ሁሌ የምለው ነገር ነው ብልጽግና ትንሽ ከነኩት የሚፈርጥ እንደ ካርቶን ቤት ታውቃለህ ለክ በካርቶን የተሰራ ትንሽ አንዷን ነገር እንዲ ሳብ ስታረጋት ብሎ ነው እንዳለ ብልጽግና እንዳልኩ ነው አሁን ገረገራ ነው ምናምን ቦታ ነው አይደል አንድ ቦታ ላይ ድብቅ የተመታው እንትን ከዛ በኋላ ጦርነት እኮ አይመስልም እንዳልኩ ነው ሽሽቱ መተረማመሱ መፍረክረኩ በየቦታው ያለው እንትን በጣም እንደ ካርቶን ቤት ነው እየፈረሰ ያለው አሁን በዚህ ቦሎ እንቅስቃሴ ብቻ ማለት ሌሎቹ ደግሞ የበለጠ ጫና አድርገው መግፋት ቢጀምሩ እንዳልኩ ነው በቃ በጣም የሳምንታት እድሜ የጥቂት ጊዜያት እድሜ ነው የሚኖረው ይሄንን ያውቀዋል አብይ እኮ ያውቀዋል በነገራችን ላይ ቅድም ያልከው ነገር አለ ይሄ እኮ የሥርዓት እኮ አይደለም የግለሰብ እንትን ነው እኮ አብይ እኮ እኔ አንዳንዴ ይገርመኛል አሁን አንዳንዴ እንትና ያልቸው ሚኒስትሮቹ የሆነ ቦታ ሄደው ንግግር ሲያደርጉ በክቡር ጠቅላይ ሚኒስትርን ትራችን አቅጣጫ ሰጭነት ክቡር ጠቅላይ ሚኒስትራችን መጣው አይተውት እንትን ብለው ባርከውት ምናምን በቃ አገሩ በሙሉ የሱኮ እንትን ነገር አድርገው ነው እንትን ንግግራቸው ዝም ብለ ካየው እኔ በጣም ታዝቤያለሁ
እያንዳንዱ ሚኒስትር ወይም ደግሞ አዳነች አቤቤም የከተማ ከንቲባ ብለው የክልል ሲናገር ዝም ብለህ ተመልከት። በጠቅላይ ሚኒስትር አብይ ምስጋና ለጠቅላይ ሚኒስትር አብይ አህመዳችን እሳቸው እንደዚህ አድርገው ምናምን እንደዛ አይነት ንግግር ሰውየው ገባ ሙገሳ እንደሚወድ ውዳሴ ከንቱ እንደሚወድ ያውቃሉ። በቃ በማይመለከተው ነገር ላይ አብይን ጠቅላይ ሚኒስትሩ ምልክት ፈቅደው ባርከውት መተዋይተውት ምንድነው ማስፈልግ ነገር እኮ እና ስርዓቱ ያንድ ሰው ስርዓት ነው። ያ ሰውዬ ከወደደ በስልጣን ላይ ትቆያለህ። ያ ሰውዬ ላይኑ በቃ ከጠላህ በቃ በአንድ ደብዳቤ ትላለህ። እንደዛ የተደረጉ ሰዎች አሉ። ማነው ነብዩ ባየን አንድ ጊዜ በቃ አታሳዩኝ ብሎ ነው አሉ። በቃ በሚያ አሳፋሪ በሆነ ሁኔታ ነው ያባረረው። አታባታም ሁለተኛ ብሎ አሁን በስንት አማላጅ በነዳንኤል ክብረት ምናምን ነገር እየተላታለሰ ነው ጉሉ እያስገባ ያለው ተመልሶ እንጂ ጭራሽ እንዳታሳዩኝ ብሎ ነው ያደረገው። እና በቃ የሰውየው ቀልብ ነው በጣም ወሳኙ ነገር። እና ይሄ እንደ ስርዓት የቆመ ስርዓት አይደለም። ትንሽ ከተነካ እታች ያለውም ሰው ማምለጫ ይፈልጋል እንዴ ያቁታል። እነዚህ ኃይሎች ተባበሩ ሊመጡ ነው ምናምን ካለ ሰው አረ ይሄማ አልቆለታል ነገር ብሎ ለብልጽግና መታዘዝ ትልቁ ነገር እሱ ነው። አሁን መቼ ነው ስሰማ ነበር ወሎ ላይ ትልቁ ነገር ብልጽግና ሰሞኑን ያስደነገጠው መዋቅሩ እንዳለ ነው ክረምብል ያደረገው። እና በቃ ማረጋጋት አሁን የትልቁ የሰሜን ወሎና የደቡብ ወሎ የብልጽግና የዞን ኃላፊዎች ትልቁ ስራ የነበረው ምንድነው ማረጋጋት። አይዟችሁ አንዳንዶቹን እንዲያውም ወልዲያኑና ተቀመጡ ደሴኑና ተቀመጡ ከመከላከያ ጋር ሄዳችሁ ትገባላችሁ። እንደ ስርዓት እኔ እንዳልኩ ነው እንደ ስርዓት በጣም ደካማ ነው። የቆመበት መሰረት የለው። አንድ ስርዓት እኮ በጣም ባስተማማኝ ሁኔታ እንዲቀጥል ከተፈለገ ጠንካራ ማህበራዊ መሰረት ያስፈልገዋል። የሚደግፈው የኔ መንግስት ነው የሚለው ህዝብ ያስፈልገዋል። ወይም ደግሞ ማህበራዊ መሰረት ወይ ሰራተኛ መደብ ልትሆን ትችላለህ ወይ ወታደሩ ሊሆን ይችላል ወይም ሌላ። ብልጽግና ከዚህ ከምንም ውስጥ የለበትም። እንዳልኩ ነው አብዛኛው የተደመረ የነበረው ቀስ እያለ ሽሉክ እያለ እየወጣ ያለበት ሁኔታ አንዳንዱ ጥግ ይዞ የሚመጣው ለውጥ የሚያይበት ሁኔታ ነው ያለው። እና በዚህ ሁኔታ ውስጥ እንዳልኩ ነው የተወሰነ ህብረት ተፈጥሮ እንቅስቃሴ ከተካሄደ እንደ ካርቶን ቤት ነው ድርምስምሱ የሚወጣው እየወጣ መስሙ ወደ ጌዲዮን ጢሞቴዎስ ደብዳቤ እስቲ የተወሰነ ነገር ማለት ከተቻለ ብልጽግና ከዚህ ደብዳቤ ምን ሊያተርፍ ጻፈ? ደብዳቤውን እንዳየነው ከሆነ የአብይ አህመድን ጥልቅ ፍርሃት የሚያሳይ ነው። በጣም ሰክቷል። ሁለተኛ ነገር ፋኖን ዓለም አቀፍ ዕውቅና እንዲያገኝ አድርጓል። ይሄ ለብልጽግና ትርፍ አይደለም ኪሳራ ነው። በገዛ ደብዳቤያቸው ፋኖን ስሙ በዓለም አቀፍ ደረጃ እንዲነሳ አድርገዋል። ብልጽግና ከዚህ ደብዳቤ ምን አተረፈ? ዓለም አቀፉ ማህበረሰብን በተመለከተ ነገሮችን በአብይ አህመድ መነጽር አይደለም የሚመለከተው። መረጃ አላቸው፣ ብዙ ነገሮችን ይከታተላሉ። ምን እያደረገ እንዳለ ከምንም በላይ የቅርቡ የአሜሪካ መንግስት የኢንቨስትመንት ሪፖርት ታስታውሰዋለህ። እንግዲህ የተባበሩት መንግስታት ብለ አሜሪካንን ከዛ ልታወጣ አትችልም። ትልቁ አቅም ያላት የመንግስታቱ ድርጅት ውስጥ የአሜሪካ ድርሻ ነው ትልቁ። ስለዚህ አሜሪካ እንዴት ነው እየተረዳች ያለችው? አብይ አህመድ እዛ ሄዶ አቤቱታ ሲያቀርብ አንድም መሸነፉን ድረሱልኝ ተያይዘው እየመጡ ነው። በአገር ውስጥ ደግሞ ሌላ ነገር እየፈጠረን ያለው ምናልባት ወደ ኋላ ላይ እንደው ጊዜ ካለና እናነሳዋለን ብዬ ነበር፣ ጊዜም የለንም። አብይ አህመድ አሁን በአማራ ክልል እየተሸነፈ ሲመጣ 3 ካርዶችን ይመዛል። አንዱ የሃይማኖት ካርድ ነው፣ ይኸው መካነ ሰላም ላይ እየሞከረ ነው። ሁለተኛ የወልቃይት ጠገዴ ጠለምት ራያ ጉዳይ ነው። እሱን ያመጣና በህወሓትና በፋኖ መሃል ግንኙነት ካለ እበትናቸዋለሁ በዚህ አጀንዳ ብሎ ኮዲው ያሟሟቀን ያለው። እንደሰማነው ከሆነ ለወልቃይት በጀት በመመደብ የትግራይ የህወሓቶችን ሰዎች ሊያስቆጣ አብይ አህመድ ስራዎችን እየሰራ ነው። ይህን አጀንዳ ያመጣና ያስቀምጠዋል። ሶስተኛው ደግሞ በአማራ ክልል ውስጥ ያሉ አንዳንድ ማህበረሰቦች ላይ ጥቃት መሰንዘር ነው። ቅማንት፣ አገው የመሳሰሉት ላይ እነዚህ ላይ መጠነ ሰፊ የሆነ ጥቃት ጭፍጨፋ በመፈጸም የአማራ ክልልን ትርምስ ውስጥ በመክተት በመጨረሻ በአማራ ክልል በጦርነት ያጣውን ድል በእንደነዚህ አይነት ነገሮች ለማግኘት ይሞክራል። በጥንቃቄ እነዚህ ነገሮችንም መከታተል ያስፈልጋል። ስለዚህ ወደ ደብዳቤው እንምጣ።
አብይ አህመድ እየተወራጨ ነው ያለው ደም ያሰከረው የቆሰለ ጅብ ሆኗል ስለዚህ ማንኛውንም ነገር ሊነካካ ይችላል ከዚህ በኋላ አንዱ ይሄ ዩናይትድ ኔሽን የመንግስታቱ ድርጅት የተጻፈው ደብዳቤ የሚያመለክተው አብይ አህመድ የቆሰለ ጅብ መሆኑን ነው እስቲ መስፍን በዚህ ጉዳይ ላይ ተወሰነ ነገር በልና ዝግጅታችን እናበቃለን ደብዳቤው ሲጨመቅ የሚለው ኤርትራ የአገሬን ሉዓላዊነት ደፈረች ነው በነገራችን ላይ በጣም ወራዳ የሆነ ደብዳቤ ነው እንደ ደብዳቤ ስታዩ ማለት ኤርትራን አሰብን መልሳለሁ እንትን አደርጋለሁ ሻቢያን ልካገባለሁ ሲል የነበረ መንግስት ነው ላይክ አይደል እንዴ እኔ አይደለም ያልኩት መንግስት ራሱ ሲል የነበረ ነው በፕሮፓጋንዳው በምኑ ሻቢያን ልክናገባዋለን አሰብና መጣለን ምናም በሚከፈለው ጀነራሎቹ እንደዛ ነው ሲሉ የነበረው የሚከፈለው መስዋዕትነት ተከፍሎ አሰብን እናስመልሳለን ሲሉ የነበሩ ሰዎች ናቸው አሁን ኦል ኦፍ ሰደን የተባበሩት መንግስታት ደብዳቤ እንትን ብለ ሻቢያ በውስጥ ጉዳያችን ከፋኖና ከህወሓት ጋር ጥምረት ፈጥሮ ጦርነት ከፍቶብና ባይዞ ሊተራሊ እንደዛ ነው ያለው በውስጥ ጉዳያችን ገብቶ ሉዓላዊነታችንን ጥሷል ተመልከቱልን የሚል አቤቱታ ነው ያቀረበው በራሱ ይሄ የዲፕሎማቲክ እንትን በማሰብ እንትን በጣም የወደቀ ጽሁፍ ምንድነው ምንድነው ለና ምን ይደረግ ሪቶሪክ የጀነራል ማን ነው ጀነራል ብርሃኑ ማርሻል ብርሃኑ ጁላ ምትለው ነጀነራል ገሌ ይወጡ ያሰሙ የነበረው ሪቶሪክ የተገባ አሁን ዲፕሎማቲካሊ ሄደ ገሌ የሚባል ሀገር በውስጥ ጉዳይ ገብቶ ገሌን እየበጠበጠ ነው አሳርፉልኝ መልእክታታ ሞኒተር ያደርጋሉ እኮ የኢትዮጵያን ፖለቲካ በጣም ሞኒተር ያደርጋሉ ቅድም ያነሳው ነገር አለ በጣም ኢንትረስቲንግ የሆነ የአሜሪካ የስቴት ዲፓርትመንት የኢትዮጵያን ኢኮኖሚ በተመለከተ ያወጣው ሪፖርት እንደውም ዛሬ የሆነ ዓለም ባንክ የሆነ ነገር ጻፈ ብሎ የብልጽግና ሰዎች ተመልከቱ ዓለም ባንክ የኢትዮጵያ ኢኮኖሚ በዚህ % ያድጋል ይያሉ ደግሞ ጮቤ ሲረግጡ ነበርና ዓለም ባንክ እንደዚህ እኮ እንትን ኤስቲሜሽን ይባላል ግምት ነው እኮ እንትን ያደርግ ሊሆን ይችላል ነው እነዚህ ነገሮች ከተሟሉ የኢትዮጵያ ኢኮኖሚ በዚህ መንገድ ላይ ያድግ ይችላል ነው እንጂ እኮ አድጓል አላለም በነገራችን ላይ ቁጥሩ እንደዛ ነውና ያ ደግሞ ከ6 ወር በኋላ ከምን በኋላ ሪቫይዝ ይደረጋል ይከለሳል አይ የመጀመሪያው ግምታችን ይሄ ነበረ አሁን ከልሰነዋል ይላል እንደውም ዜሮም ሊያስገባል ይችላል ያ እንትን ነው ባይዞ አንዳንዴ ቁጥሮች ብቻ አይደለም የኢኮኖሚን እድገት የሚናገሩት የህዝቡ ኑሮ የህዝቡ ሁኔታ ራሱ ይናገራል ኢትዮጵያ ኢኮኖሚ ያለበት ሁኔታ ከቁጥሮቹ የበለጠ ማስረጃ ነውና we don't need የእንትን ግን ከዛ ይልቅ የአሜሪካ ስቴት ዲፓርትመንት ያወጣው መግለጫ እኔ እንትን ላይ ሰርቼ ነበር ይሄ ሪስክ አናሊሲስ የሚባል ነገር አለ ሪስክ ምንድነው የሚባለው አንድ ካምፓኒ ለምሳሌ አፍሪካ ሀገር ውስጥ የሆነ ኢንቨስት ማድረግ ሲፈልግ መጀመሪያ ጥናት ያሰራል ያ ምንድነው ሪስክ እዛ ሀገር ኢንቨስት ብናደርግ ያሉት ሪስኮች ምንድናቸው የጸጥታ ችግር አለ የኮራፕሽን ችግር አለ የሬጉሌሽን የህግ ስርዓቱ ችግር አለው ምናም ብቻ ብዙ ነገሮች አሉ ፋክተሮች አሉ የሚነሱ ዛን እንት ላይ ሰርቼ ነበር አንድ የተወሰነ ኮንሰልታንት ሆኜና በጣም ወሳኝ ነገር ነው ኢንቨስተር አንድ ሰው ገንዘቡን ኢትዮጵያ መጥቶ ለማፍሰስ መጀመሪያ የሚያየው ይሄን ነገር ነው አሁን የአሜሪካ ስቴት ዲፓርትመንት መግለጫ ኢትዮጵያ ውስጥ ስርዓት አልበኝነት እንዳለ የባለ ሀብቶች በዘፈቀደ ንብረታቸው እንደሚያጡ ንብረት የንብረት መብት የሚባል መሰረታዊ መብት እንደማይከበር የመንግስት ፖሊሲ ወጥነት እንደሌለው የሚተነበይ አይደለም አንፕሪዲክተብል ነው በቃ ነገ ተመጥቶ አንተ የሰራውን ህንጻ ምናምን በዚህ በኩል ኮሪደር ልማት ስለሚያልፍ ግማሹን ቆርጠዋለሁ ብሎ አንተ እኮ ምናምን 100 ሚሊዮን 1 ቢሊዮን ምናምን ብለው አውጥተውበት ሊሆን ይችላል ብሎ ወስኖ ይቆርጠዋል ካሳ ክፍልም መጀመሪያ ሲጀመር ማስጠንቀቂያ አይሰጥህም ዝግጅት እንትን አይልህም ካሳ አይሰጥህም ወይም አማራጭ ቦታ አይሰጥህም በዚህ ሁኔታ ኢትዮጵያ ውስጥ አይደለም ኢንቨስተር ያለውም ኢንቨስተር አዲስ የሚመጣ አይደለም ያለውም ኢንቨስተር ጥሎ የሚወጣበት ሁኔታ ነው ያለው ሳፋሪኮም ያው ኢትዮጵያ ውስጥ ገብቶ ሞጫቶ እየከሰረ ያለበት ሁኔታ ነው ያለው ሌሎች በጣም አንድ እንትን ያየው ነበር ትላንትና ነው አቢሲኒያ ባንክ በአፍሪካ ትልቁ በመስራቅ አፍሪካ ነው በአፍሪካ በጣም ትልቁን ህንጻ አሰራለሁ ብሎ መሬት ወስዶ መሬቱን መጀመሪያ ይሄ መስቀል አደባባይ አካባቢ ያለው ማለት ነው የኦሮሚያ ፕሬዝዳንት ቢሮ ነው መኖሪያ ቤት ማስፋፊያ ተብሎ ተለጠቀ
እንደገና ሌላ መሬት አማራጭ መሬት ስጡኝ ብሎ እንደገና ሌላ አማራጭ መሬት ሰጥተውት ዲዛይን አሰርቶ እንቅስቃሴ ሲጀመር አሁን ደግሞ ያንኑ መሬት አማራጭ ተብሎ የተሰጠው መሬት ተቀምጦ የታክሲ ማቆሚያ ምናምን ነገር እንዲሆን ተደረገና ኢትዮጵያ ውስጥ ኢንቨስትመንት የትኛውም ሀገር የሚያድገው በግሉ ሴክተር ጥረት ነው። በመንግስት ኢኮኖሚክ ጣልቃ ገብነት ያደገ የሚያድግም የለም። የትም ሀገር ሂድ እንትን ነው። የግል ሴክተሩ እንደዚህ ያሸማቀቅ እንደዚህ ያስበረገክ ምናምን እድገት ይመጣል ብላ አታስብምና የአሜሪካን የስቴት ዲፓርትመንት ያወጣው መግለጫ በጣም በቀላሉ የሚታይ አይደለም። በነገራችን ላይ በቀላሉ እንደማይታይ የምታውቀው ሰውየው ኦጋዴን ላይ ነው ምናምን ነገር ነዳጅ መርቃለሁ ብሎ መልስ የሚመስል ነገር ነው የተናገረው አብይ አህመድ ራሱ። እኛ ስራችን እየሰራን ነው ተውናት በጥብጦ አይነት ነገር ማለት እና ዞሮ ስርዓቱ በጣም የሚገርም አይነት ስርዓት ነው እንትን ያለውና አሁን የጌዲዮን ጢሞቴዎስም ደብዳቤ በመሰረታዊነት ኤርትራ ወራኛለች ወይ ደግሞ በሉዓላዊነቴ ላይ ጥቃት አድርሳለች የሚል ደብዳቤ ነው የጻፈው። እንግዲህ አስበው ጀነራሎቹ ባለስልጣኖቹ ምኖቹ ኤርትራ አሰብን እናስመልሳለን እያሉ ሲፎክሩ የነበረበት ሁኔታ እንዳለ ሆኖ ማለት ነው። በዚህ ሁኔታ ውስጥ ሄዶ እና ወቁልኝ ድረሱልኝ አይነት ነገር ማድረጉ እኔ ምን አይነት የዲፕሎማሲ ዓላማ ይዞ እንደተነሳ አላውቅም። ምናልባት ኤርትራ ወራኛለችና እኔም ልወራት እነሳለሁ የሚል ፕሪቴክስት ሽፋን ለባስ ከሆነ ነው ወደፊት የምናየው ይሆናል። ግን አሁን ባለው ሁኔታ በጣም አሳፋሪ ደብዳቤ ነው። ግን እንደው ዝም ብለን አሳፋሪ ብቻ ሳይሆን አንዳንድም ደግሞ ያልተጠበቁ ውጤቶች አሁን ፋኖን እውቅና መስጠቱ በዓለም አቀፍ ደረጃ እውቅና እንዲያገኝ ማድረጉ የሚያስመሰግናቸው ነው። ቀጥሉበት እንላቸዋለን። በጣም አመሰግናለሁ መስፍን። እንግዲህ የዛሬውን ዝግጅት በዚህ ነው የምናበቃው። መረጃዎች እየመጡልን ነው። ወደ ላሊበላ አካባቢ ያለው ውጥረት በጣም በከፍተኛ ደረጃ እያየለ መምጣቱን አገዛዙ በኢትዮጵያ አየር መንገድ አማካይነት ወታደሮችን ላሊበላ አራግፎ በዛ ቀጠና ወደ ጋሸና በመሄድ የተነጠቀውን አካባቢ መልሶ ለመያዝ እየሞከረ እንዳለ ነገር ግን ከላሊበላ ጀምሮ እስከ ጋሸና ምናልባት ያንን መስመር ካታቆ ከሆነ አዲስ አስፋልት የተሰራበት ያንን መስመር ሙሉ በሙሉ ፋኖች የተቆጣጠሩ በመሆኑ በአውሮፕላን ጋሸና ማረፍ ይችል እንደሆነ የምናየው ነው። ላሊበላ አርፏል። ያው በዛ ማረፊያም ስላለም የኢትዮጵያ አየር መንገድ ወታደሮችን አጓጉዞ አድርሷል። ባህር ዳርም በነገራችን ላይ በርካታ ወታደሮች በኢትዮጵያ አየር መንገድ መጓጓዛቸው ነው የሰማነው። ኢትዮጵያ አየር መንገድ እንግዲህ በምን መልኩ ይሄን አየር መንገድ አብይ አህመድ እጁን ሊያነሳ እንደሚገባው አላቅም። ይሄ የኩራታችን የሆነ ትውልድ ተሻጋሪ አገዛዞች ቢቀያየሩ እንኳን የቀጠለ ተቋም በአብይ አህመድ ዘመን ፍጹም እውነት ለመናገር በህወሓት ዘመንም በደርግ ጊዜም በኃይለ ሥላሴም ጊዜ ሆኖ በማያቅ መልኩ አየር መንገዱን ሙሉ በሙሉ ጨምድዶ የያዘ ሰው ቢኖር አብይ አህመድ ነው። አሁንም ለወታደራዊ አገልግሎት አውሮፕላኖችን እየላከ ነው። የኢትዮጵያ አየር መንገድ አትራፊ ነው ተወዳዳሪ ተቋም ሆኖ ሳለ ነገር ግን አብይ አህመድ እንደዚህ አሁን የአባይ ግድብ ላይ ለሚቀጥሉት 3 ወራት እስከ ዳር ድረስ በነፃ ተጓዦችን ያመላልሳል። የሚጎበኙትን አገልግሎት እንዲሰጥ ነው ያደረገው። እንዲህ አይነት ነገር ውስጥ አየር መንገዱን ቅርቃር ውስጥ ከቶታል። ኢትዮጵያውያን የሚጨራረሱበትን ጦርነት አንድም የዛ አካል ሆኖ አየር መንገዱ ገብቶበታል። ይሄ በጣም የሚያሳዝን ነው። ለማንኛውም ላሊበላ ላይ የደረሰው ሰራዊት ወዴትም መሄድ አልቻለም። በሌሎች አካባቢዎችም እንደዚሁ ውጊያው እንደቀጠለ ነው። ሰብሰብ አድርገን መረጃዎችን በዜና ክፍለ ጊዜ የምንመጣበት ይሆናል። መስፍን ጨርሰናል የምትለው ነገር ካለ? አይ በጣም ይሄ እንትኑን በተለይ ወሎ ላይ የተገኘው እንትን በደንብ የሚዲያ ሽፋን አልሰጠውም ባይ ነኝ። እኔ በጣም በተለይ ይሄ ፋኖ ደጋፊ ነኝ የሚለው ሚዲያ በደንብ ሞቅ አድርጎ አልሰራበትም። ገና ይቀረዋል። ይሄ በጣም ትልቅ ድል ነው የተገኘ ያለው በዚህ ደረጃ። ይሄ እኮ ወሎ በጣም ትልቅ እኮ በቆዳ ስፋት በጣም ብዙ አካባቢ ነው ነፃ የወጣው አካባቢ እና ይሄን በደንብ ኢንፈሳይዝ ማድረግ ያስፈልጋል። ጦርነቱ የስነ ልቦናም ጦርነቱ ነው። ጦርነቱ የሚዲያም ጦርነቱ ነውና መረጃው በደንብ በዲያስፖራውም ላይ አገር ውስጥ ላለውም ሰው ሁሉም ሰው እንዲደርሰው ማድረግ ያስፈልጋል። ቅድም ያልኩት ነገር ነው። በየከተማው በየቦታው ያለው ለምሳሌ ወልዲያ፣ ደሴ፣ አዲስ አበባ ሌላም ቦታ ያለው ፋኖ ነፃ ያወጣኛል ብሎ መጠበቅ የለበትም። ራሱን ነፃ ለማውጣት መንቀሳቀስ መጀመር አለበት። እስከዛ ድረስ እንትን ማድረግ አለበት። ሌላው አካባቢ ደግሞ ያለው የጎንደር፣ የወሎ፣ የሸዋ፣ የጎጃም ፋኖ ደግሞ በዚህ ይሄ ከዚህ አጋጣሚ ከዚህ መልካም አጋጣሚ የበለጠ ሌላ የሚመጣ አጋጣሚ አይኖርም እና በዚህ ላይ በደንብ እንትን ብሎ
አንድ ላይ የተቀናጀ ስራ ሰርቶ ይሄንን ስርዓት ማንኮታኮት ያስፈልጋል እንዳልከው ነው ኢትዮጵያ አየር መንገድ እኔ አይ ቲንክ ኢትዮጵያ ድሮ አርሚ አቪዬሽን የሚባል ነገር አላቸው የአርሚ አቪዬሽን ጦሩ ብቻ የሚጠቀምበት የአቪዬሽን ሴክተር አለ እና እሱ ነበር ይሄ አንቶኖቭ አውሮፕላኖችን ተጠቅሞ ሰራዊት የሚያመላልሰው ሎጂስቲክስ የሚያመላልሰው ምናምን ነገር እኔ አደው ነው እሱ ነገር ፈረሰ ይሁን ምኑን አላውቅም ግን አሁን ኢሜጁን ነው እንትን የሚለው ነገ ምናልባት ኢትዮጵያ አየር መንገድ ይሄ ነገር ለዓለም ለአደባባይ ከወጣ ኢሜጁ የማርኬት የሰው በሰው ዘንድ ይሄ ለጦርነት አገልግሎት የሚውል አየር መንገድ ነው ተብሎ ተሳታፊ አንዳንድ ሰዎች ቦይኮት ሊያደርጉትም እንደሚችሉ ማወቅ ያስፈልጋል በጣም አደገኛ ነገር ነው ያደርጋሉና አብይ ይሄ ነገር ኃላፊነት የሚሰማው መንግስት አይደለም እዛ ውስጥ ያሉ ሰዎች ይሄን ነገር ቢያስቡበት ጥሩ ነው ቢችሉ በሌላ መንገድ ቢያደርጉት ነው ቢሻለው እንጂ እንትን ነው አሁን ባለው ሁኔታ አልኩ ከጦር በአውሮፕላንም አመላልሶ በመርከብም አመላልሶ በሌላም መንገድ አመላልሶ እንቅስቃሴ ቢያደርግ አሁን የተፈጠረውን የህዝብ ስሜት መነሳሳት በተለይ ወለላ ላይ የተገኘውን ድል የመቀልበስ ድሉ በጣም አነስተኛ ነው የሚመለስ አይደለምና እንዲያውም አሁን ሌሎቹ ሲደግሙት ደግሞ በጣም በቃ ተስፋ አስቆራጭ በሆነ መንገድ የዚህ ስርዓት መንኮታኮት እውን ይሆናል የሚል እምነት ነው ያለኝና እኔ ሁሉም በያለበት ይታገል መጠበቅ የለበትም ይሄን ለማለት ነው መሳይ በጣም አመሰግናለሁ መስፍን አማን ከኔዘርላንድ እንግዲህ የዛሬውን እዚሁ እናበቃለን ባለበት እንግዲህ ሰላሙን መስፍን መልካም ጊዜ መሳይ ላንተም እንበርታ